እናነሳለን በስፋት የሚመለከተውንም እንግዳ እዚህ ስቱዲዮ ጋብዘን ማብራሪያዎችን እንጠይቃለን። ከውጪ በዝርዝር ከመነመለከታቸው ዜናዎች መካከል በአሜሪካ በህንጻዎችና መኖሪያ ቤቶች ጣሪያ ላይ አትክልትና ፍራፍሬዎችን በመትከል ምርት እየተገኘ ስለመሆኑ የሚያነሳውን እናስቀድማለን። አብራችሁን ተቆዩ ዘንድ እንጋብዛለን። መታሰቢያ ደረጃና ጌታቸው ይግዛው ከመላው ስቱዲዮ ባለሙያዎች ጋር በመሆን ጤና ይስጥልን ኢትዮጵያን እየመራን ቆይታ እናደርጋለን። እንደተለመደው መክፈቻችን የሚሆነው የሀገር ውስጥና የውጪ አጫጭር ዘገባ ነው። ሀጎስ አረጋይ ተረኛ አቅራቢው ነው እዚህ ስቱዲዮ ተገኝቷል። ጤና ይስጥልን ሀጎስ። አብሮ ይስጥልን መታሰቢያና ጌታቸው አለ። መረጃዎችን መቀጠል ይችላል። አመሰግናለሁ። ጤና ይስጥልኝ ተመልካቾች፣ ከኢትዮጵያ ቴሌቪዥን የጤና ይስጥልኝ ኢትዮጵያ ዋና ዋና ዜናዎችን ይዘን ቀርበናል። የኢፌዴሪ ፕሬዝዳንት ሳህለወርቅ ዘውዴ የቱኒዚያና የኢስቶኒያ ፕሬዝዳንቶችን ተቀብለው አነጋገሩ። ፕሬዝዳንቷ በመንግስታቱ ድርጅት የሰብአዊ መብት ከፍተኛ ኮሚሽነርና የዓለም የቴሌኮም ዋና ጸሐፊንም በጽህፈት ቤታቸው ተቀብለው አነጋግረዋል። ፕሬዝዳንቷ ከኢስቶኒያ ፕሬዝዳንት ክሪስቲ ካቢዚድ ጋር በነበራቸው ቆይታ ሁለቱ ሀገራት በጋራ በሚሰሯቸው ጉዳዮች ዙሪያ የተወያዩ ሲሆን ኢስቶኒያ ከኢትዮጵያ ጋር በአዳዲስ ቴክኖሎጂዎችና በሀገራቱ ሁለንተናዊ የጋራ ጥቅሞች ላይ ለመስራት ፍላጎት እንዳላት ፕሬዝዳንቷ ተናግረዋል። ፕሬዝዳንቷ ከዓለም የቴሌኮም ዋና ጸሐፊ ሃውሊን ዛኦ ጋር ባደረጉት ቆይታ ኢትዮጵያ በቀጣይ የዓለም የቴሌኮም ስብሰባን እንድታዘጋጅ ከስምምነት መድረሳቸውን የኢኖቬሽንና የቴክኖሎጂ ሚኒስትር ዶክተር ኢንጂነር ጌታሁን መኩሪያ ገልጸዋል። እንደ ሪፖርተራችን ትዕግስት የሻነው ዘገባ ኢትዮጵያና ቱኒዚያ ያላቸውን ግንኙነት ረጅም ዓመታትን ያስቆጠረ ቢሆንም በንግድና ኢንቨስትመንት በኩል ያላቸው ትስስር ላይ ለመስራት መታሰቡን የፕሬዝዳንት ጽህፈት ቤት የኮሙኒኬሽን የፕሮቶኮል ዳይሬክተር አቶ አሸብር ጌትነት ገልጸዋል። የመንግስታቱ ድርጅት የሰብአዊ መብት ከፍተኛ ኮሚሽነር ቬሮኒካ ማይክል በኢትዮጵያ የተፈጠረውን ለውጥ እንደሚያደንቁና ተቋማቸውም ይህንኑ እንደሚደግፈው አቶ አሸብር ገልጸዋል። ማህበራዊ ጉዳዮች ላይ የሚያተኩረው የአፍሪካ ቀዳማዊ እመቤቶች ጉባኤ ተካሄደ። ጉባኤው የተካሄደው ከፍተኛ የአህጉሪቱ የፖለቲካ ጉዳዮች ከሚዳሰሱበትና ከሚወሰኑበት የአፍሪካ መሪዎች ጉባኤ ጎን ለጎን ነው። እንደ አውሮፓውያን አቆጣጠር በ2002 በ37 የአፍሪካ ቀዳማዊ እመቤቶች የተመሰረተውና ትኩረቱን ኤችአይቪ ኤድስን መከላከል ላይ ያደረገው የአፍሪካ ቀዳማዊ እመቤቶች የጸረ ኤችአይቪ ጥምረት ተቋም ስያሜውን ቀይሮ የአፍሪካ ቀዳማዊ እመቤቶች ጥምረት ለልማት ሆኗል። በጉባኤው ቀዳማዊት እመቤት ወይዘሮ ዝናሽ ታያቸው እንዳሉት ጽህፈት ቤታቸው በሀገሪቱ የተለያዩ አካባቢዎች ትምህርት ቤቶች የማስገንባትና ለተለያዩ ግብረሰናይ ድርጅቶች ድጋፍ የማድረግ ስራ እያከናወነ ነው። የአፍሪካ ቀዳማዊ እመቤቶች ጥምረት ለልማት ተቋም ፕሬዝዳንት የቡርኪና ፋሶ ቀዳማዊት እመቤት አድጆ አውር ዚካ ካቦሬ የቀዳማዊ እመቤት ጥምረት ውስን የሆኑ ማህበራዊ ጉዳዮች ላይ ይሰራ የነበረውን ጥምረት ስያሜውን ቀይሮ የሚሰራባቸውንም ዘርፎች አስፍቷል ብለዋል። ዘገባው የሪፖርተራችን አዲስ ዓለም ተሾመ ነው። ታላቁ የኢትዮጵያ ህዳሴ ግድብ ግንባታ ከተጀመረበት መጋቢት ወር 2003 ጀምሮ እስካሁን 98.7 ቢሊዮን ብር ለግንባታው ወጪ መደረጉን የውሃ መስኖና ኢነርጂ ሚኒስቴር አስታወቀ። ፕሮጀክቱ አሁን ያለበት ሁኔታና በቀጣይ መሰራት በሚገባቸው ጉዳዮች ዙሪያ ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን በተገኙበት የታላቁ የኢትዮጵያ ህዳሴ ግድብ ህዝባዊ ተሳትፎ ብሔራዊ ምክር ቤት 10ኛ መደበኛ ጉባኤውን አካሂዷል። በመደበኛ ጉባኤው የግድቡን አፈጻጸም ሪፖርት ያቀረቡት የውሃ መስኖና ኢነርጂ ሚኒስትሩ ዶክተር ኢንጂነር ስለሺ በቀለ የፕሮጀክቱ አፈጻጸም 65 በመቶ መድረሱን ተናግረዋል። የፕሮጀክቱን አፈጻጸም ወደ ኋላ የጎተተውን የኤሌክትሮሜካኒካልና የሃይድሮሊክስ ስቲል ስትራክቸር ስራ ከልሶ በማየት ለሶስት አዳዲስ የስራ ተቋራጮች የተሰጠ ሲሆን ኩባንያዎቹም በቅርቡ ስራ ለመጀመር ቅድመ ዝግጅት ላይ መሆናቸውን ገልጸዋል። የታላቁ የኢትዮጵያ ህዳሴ ግድብ ህዝባዊ ተሳትፎ ብሔራዊ ምክር ቤት ጽህፈት ቤት ዳይሬክተሯ ወይዘሮ ሮማን ገብረስላሴ በበኩላቸው አሁን በመጠኑ የተቀዛቀዘውን የህዝብ ተሳትፎ ለመመለስ እየተሰራ መሆኑን ገልጸው በተያዘው ዓመት 6 ወር ብቻ 487 ሚሊዮን ብር መሰብሰቡን አንስተዋል።
ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን በበኩላቸው የሁሉም ኢትዮጵያዊ ብሔራዊ ኩራት የሆነውን ይህንን ግድብ ሰርቶ ለማጠናቀቅ ድጋፉ መቀጠል አለበት ብለዋል። ዘገባው የሪፖርተራችን ዮሐንስ ፍስሐ ነው። የአፍሪካ ምጣኔ ሀብታዊ እድገት በ2018 ከነበረው 3.2 በመቶ በ2019 ወደ 3.4 በመቶ ማደጉን የተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን ባወጣው ዓመታዊ ሪፖርት አስታወቀ። በአፍሪካ እየታየ ያለው ምጣኔ ሀብታዊ እድገት በተለይ የግሉን ዘርፍ ኢንቨስትመንት በመሳብ መንግስታት ኤክስፖርት ላይ አተኩረው ሊሰሩ እንደሚገባ አመላካች መሆኑን በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን የማክሮ ኢኮኖሚ አስተዳደር ዳይሬክተር አዳም ሄልሪክ ገልጸዋል። አፍሪካ እያሳየች ያለችው የ3.4 በመቶ የምጣኔ ሀብታዊ እድገት ከአሁን በፊት ከነበረው ጋር ሲነጻጸር የተሻለ ቢሆንም በ2030 ለማሳካት የታቀደውን የእድገትና ድህነትን የማጥፋት አጀንዳ እውን ለማድረግ በቂ አለመሆኑን አዳም ሄልሪክ ገልጸዋል። የአፍሪካ ምጣኔ ሀብታዊ እድገት በ2020 ወደ 3.6 በመቶ እንደሚያድግ የሚጠበቅ ሲሆን የተያዘውን እድገትና ድህነትን የማጥፋት አጀንዳ ለማሳካትም የአፍሪካ በአመት ከ640 ቢሊዮን ዶላር በላይ ኢንቨስት ማድረግ እንደሚጠበቅባት ሪፖርተራችን ሩት ወርቁ ዘግባለች። በአፍሪካ ያለውን የትምህርት ዘርፍ አሰራር በማሻሻልና የትምህርት ሂደቱን ለማሻሻል የሚረዳ ውይይት በአዲስ አበባ ተካሄደ። በዓለም አቀፉ የመምህራን ማህበር የአፍሪካ አብይ ኮሚቴ የተዘጋጀ ጥናትም በውይይቱ ቀርቧል። በውይይቱ ከዓለም አቀፉ የመምህራን ማህበር የተውጣጡ ተወካዮችና በአፍሪካ ያሉ የመምህራን ማህበራት ተወካዮች በተሳተፉበት የምክክር መድረክ ላይ የትምህርት ዘርፍ ጥራትን ለማረጋገጥ በመንግስትና በህዝብ ትምህርት ቤቶች ላይ በትኩረት መስራት እንደሚገባ ተነስቷል። አፍሪካ በትምህርት ዘርፍ በ2063 ለመድረስ ለምታስበው ግብ መሳካት እንዲረዳም በዋናነት በግል ዘርፉ ላይ ገበያንና ንግድን መሰረት ያደረገውን የትምህርት አሰጣጥ አካሄድ ማረምና የመንግስትና የህዝብ ትምህርት ቤቶች በላቀ ጥራት መማር ማስተማር እንዲችሉ ማድረግ እንደሚገባም የውይይት መነሻ ጥናቱ አሳይቷል። በመምህራን የማስተማር ብቃት ላይና የትምህርት ዘርፍ መሰረተ ልማቶችን ማስተካከል እንደሚገባም ጥናቱ አሳይቷል። ለተግባራዊነቱ ሀገራትና መንግስታት ቢያንስ 20 በመቶ የሚሆን በጀት ለትምህርት ዘርፍ እንዲመድቡ ጥናቱና ተወያዮቹ መጠየቃቸውን የዘገበው ሪፖርተራችን ተመስገን ሽፈራው ነው። በዲሞክራሲያዊት ኮንጎ ሪፐብሊክ በኢቦላ ወረርሽኝ ምክንያት ሊከሰት ይችል የነበረ በሺህ የሚቆጠር ሞትን መቀልበስ መቻሉን የሀገሪቱ የጤና ጥበቃ ሚኒስቴር አስታወቀ። የሀገሪቱ የጤና ጥበቃ ሚኒስትር አቢሎንጎ እንደተናገሩት ሞትን ለመቀልበስ ያገዘው ደግሞ ወረርሽኙን ተከትሎ የተዘረጋው የተቀናጀ የክትባት መርሃ ግብር ነው። የተለያዩ አካላት ባደረጉት የተቀናጀ ጥረት ወረርሽኙ ወደ ትልልቅ ከተሞችና ወደ ጎረቤት ሀገራት እንዳይዘመት መከላከል መቻሉንም ገልጸዋል። ባለፈው ዓመት ነሐሴ በሰሜናዊ ኪቩ በተቀሰቀሰው የኢቦላ ወረርሽኝ 500 ሰዎች ሕይወታቸውን አጥተዋል። በኢቦላ ወረርሽኝ ታሪክ በትልቅነቱ ሁለተኛ የተባለውን የአሁኑን ወረርሽኝ ለመከላከል በተወሰኑ አካባቢዎች ያለው የጸጥታ ሁኔታ አዳጋች እንዳደረገው የሀገሪቱ መንግስት መግለጹን ሲጂቲኤን ዘግቧል። ተመልካቾች ከኢትዮጵያ ቴሌቪዥን የጤና ይስጥልኝ ኢትዮጵያ ዋና ዋና ዜናዎች እነዚህ ነበሩ። መታሰቢያና ጌታቸው ወደ እናንተ መራለሁ። አጎስ እናመሰግናለን። አመሰግናለሁ። ጤና ይስጥልኝ ኢትዮጵያችን በአበይትነት ወደ ያዛቸው ጉዳዮች ነው የምናልፈው። ሰሞኑን እንግዲህ የአፍሪካ ህብረት የመሪዎች ጉባኤ ለ32ኛ ጊዜ ሲካሄድ ነበረ። የመሪዎቹ ጉባኤ ለ2 ቀናት እየዘለቀ ነበረ። ታዲያ በዚህ ጉባኤ ላይ ተጋባዥ ከነበሩ እንግዶች መካከል አንዲት ሴት ተገኝታ ነበረ። ዛምቢያዊቷ ሚስ ሊክራሲ ማርኖን የተሰኘች ሴት ናት እንግዲህ ተጋባዥ የነበረችው። ማርኖን እንግዲህ በጌሽበርግ ዩኒቨርሲቲ የመጀመሪያ ዲግሪዋን በአካባቢ ጥበቃ ሳይንስ ያገኘች ናት። ሁለተኛ ዲግሪዋን ደግሞ ከጆን ሆፕኪንስ ዩኒቨርሲቲ የፐብሊክ ፖሊሲ ትምህርትን ያጠናችም ጭምር ናት። እንግዲህ እሷ የተመረጠችበት ዋናው ምክንያት የሚስ
የአፍሪካ የህብረት ስለሆነችም ጭምር ነው እንግዲህ በተለይ የ2018 እና የ2019 ቆንጆ ተብላ የተመረጠች ሴት ናት የህብረቱ ማለት ነው እውነት ነው በተለይ እነዚህ የቁንጅና ውድድሮችን ስናነሳ ሰው በህይወት ሲኖር ብቻም ሳይሆን ከዚህ ዓለም ወደማይቀርበት በሚሄድበት ጊዜም ለሌሎች ህይወትን የሚዘራ ስለመሆኑ የተለያዩ በርካታ ማሳያዎችን ማንሳት እንችላለን በርካቶች በሚያልፉበት ጊዜ ብሌናቸውን ይሰጣሉ የተለያዩ አካል ክፍሎቻቸውን ይሰጣሉ ስለዚህ አልፎም ለሌሎች ህይወት መዝራት የሚችሉበትን መንገድ ይቀይሳሉ ማለት ነው ነገር ግን ሰው በህይወት በመድር ላይ ሲኖር ደግሞ የተለያዩ ገጸ በረከቶቹን ለሌሎችም አውጥቶ ደግሞ ለሌሎች በሚጠቅም መልኩ ራሱን አሳልፎ የሚሰጥበት እንዲሁም ደግሞ የተለያዩ አስተዋጽኦችን የሚያደርግበት የተለያየ መንገድ አለ በተለይ ቁንጅና ውድድርን በመናነሳበት ጊዜ ማህበራዊ አገልግሎትን ለማበረታታት ያላቸው መልካም ስምና ዝናን ተጠቅመው ደግሞ ፈንድ በማሰባሰብ የትምህርት ተደራሽነት ሊኖር በሚችልበት መንገድ ላይ የተቸገሩትን በመርዳት በሰባዊና በጎ አድራጎት ስራዎች ላይ በመሰማራት የተለያዩ አስተዋጽኦችን የሚያደርጉበትም ጭምር ነው ለተቀረው ዓለም ያገራቸውን መልካም ስምና ዝና እንዲሁም ደግሞ የቱሪዝም ሀብቶችን በማስተዋወቅ ረገድም ይሄ ቁንጅና ውድድር የሚኖረው ፋይዳ በጣም የጎላ እንደሆነ ይነገራል እንግዲህ በዚህ በአፍሪካ ህብረትም በተለይ በ2063 የተያዘውን አጀንዳ ከማሳካት አኳያ ይቺ ሚስ አፍሪካ ህብረት የራሷን የሆነ አስተዋጽኦ ለመወጣት በህብረቱ ውስጥ ያሉ ሚናዎች ወይም ደግሞ ዓላማዎች እንዲሳኩ ተጽዕኖ በመፍጠር ደረጃ የራሷን አስተዋጽኦ ያደረገች ነው እውነት ነው በተለይ ሁሉም ነገር የሚጀምረው ከአስተሳሰብ ነውና ይቺው ቆንጆ እንግዲህ አፍሪካዊ አስተሳሰብ ላይ ያተኩሬ እሰራለሁ ብላለች የብዙ አፍሪካውያን ድምጽ ሆና ለአህጉሩ ትልቅ ተስፋ የምትሆን እንደሆነችም ነው የሚነገርላት እንግዲህ የ2063 እቅድ የ50 ዓመታት ግብ ነውና አፍሪካን የማበልጸግ ትልቅ ተልእኮ ያለው እቅድ እንደመሆኑ መጠን የተግባራዊ እንዲደረግ የራሴን ሚና እወጣለሁ ድርሻዬን አደርጋለሁ ስትል ነው የተናገረችው ሪፖርተራችን ሀብታሙ ደባሱ ከዚህቹ ከሚስ አፍሪካ ህብረት ቆንጆ ጋር ቆይታ አድርጎ ነበር እስቲ ሁለቱ ያነሱትን ጉዳይ ደግሞ እንከታተልና ከእንግዳ ጋር በሌሎች ሀሳቦች በድጋሚ እንገናኛለን Hi, my name is Laquesa Morin, and I am currently the first ever Miss African Union 2019. ስሜ ሊክረሲ ፕሬን እባላለሁ ዛምቢያዊ ነኝ የ2018-19 የአፍሪካ ህብረት የቁንጅና ውድድር አሸናፊ ነኝ የአፍሪካ ህብረት ዓላማዎችን ለማሳካት ለኢኮኖሚና ማህበራዊ እድገት ዙሪያ ሰራለሁ እኛ ሴቶች ብዙ ነገርን መቀየር እንችላለን ኃላፊነታችንን መወጣት ስንችል የአፍሪካን ገጽታ መቀየር መለወጥ እንችላለን rebuilding within the continent as opposed to looking for resources in other nations ሌላው በአፍሪካ ነፃ ገበያና ነፃ የሰዎች ዝውውር እንዲኖር ዓላማው እንዲተገበር አስተምራለሁ ትክክለኛ ምርጫ ፍሊንትስቶን ሆምስ የናንተ ተመልሰናል በዚህ ጉዳይ ላይ እንደው እንደ አጠቃላይ በቁንጅና የውድድር መድረኮች ላይ ተሳታፊ የሚሆኑ በተለይም ኢትዮጵያውያን ሀገርን ብሎም ደግሞ አህጉርን ከማስተዋወቅ አንፃር የሚኖራቸው ሚና ምን ይመስላል የሚለውን ጉዳይ ታሳቢ በማድረግ እዚህ ስቱዲዮ እንግዳ ጋብዘናል እንግዳችን ወይዘሮ ፈቲሃ መሐመድ ትባላለች ያው ብዙዎቻችሁ ታስታውሷታላችሁ ማሌዥያ ላይ በተካሄደው የወይዛዝርት ሚስስ አፍሪካ ቱሪዝም ላይ የቁንጅና ውድድር አሸናፊ ነበረች ከሷ ጋር ቆይታ እናደርጋለን ጤና ይስጥልን ወይዘሮ ፈቲሃ ጤና ይስጥልኝ እንኳን ደህና መጣሽ እንኳን ደህና ቆያችሁኝ
መልካም እንግዲህ ቀደም ሲል በተከታተልነው ዜናም በተለይ የአፍሪካ ህብረት ሚስ ሆና የተመረጠች አንዲት የዛምቢያዊት ሚስ ሊክራሲ ማርኖን በተለይ በህብረቱ የ2063 አጀንዳ ዙሪያ ላይ ራሷን ተጽዕኖ ለመፍጠር በተለይ የቁንጅና ውድድሩም እንደሚያግዛትና የራሷን ሚና እየተወጣች እንደሆነ አንስተን ነበርና በተለይ ሀገርን በማስተዋወቅ ረገድ በዓለም አቀፍ መድረኮች ላይ የሚቆሙ የቁንጅና ተወዳዳሪዎች ሚናቸው ምንድን ነው ማለት ይቻላል? በዓለም አቀፍ ደረጃ የቁንጅና ውድድር ላይ ተካፋይ የሆኑ ወይዛዝርት ወይም ወይዘሪቶች ሀገራቸውን ለማስተዋወቅ ከፍተኛ ሚና አላቸው። ምንድነው በምን መልኩ ነው የሚያስተዋውቁት? ያቺ አሸናፊ ወይንም ወይዘሪት ወይንም ወይዘሮ አሸናፊዋ የቁንጅና አሸናፊዋ አይረን ሌዲ ሆና ሮል ሞዴል ሆና ለሌሎች ወጣት ሴቶች ለሌሎች ታዳጊ ወጣቶች ሴቶች አሪያ ነው የምትሆነው። ምንድነው በማህበራዊ ጉዳዮች ላይ በፖለቲካ በሰላም ላይ በበጎ አድራጎት ድርጅቶች ላይ በበጎ ፈቃደኝነት የማስተማር አዌርነስ የመፍጠር እንዲሁም ደግሞ ሌሎች ተከታይ መልካም ዜጋ እንዲፈጠር የማነሳሳት የማነቃቃት ስራዎች ትሰራለች። ያንቺ እንግዲህ የቅርብ ጊዜ ተሞክሮ ነው ወደ አንቺ የምንምጣና እንደው ከተሞክሮሽ ምን ለውጦችን አስተውለሻል? ወይም ደግሞ የአንቺ በዓለም አቀፍ የቁንጅና መድረክ ላይ ተገኝቶ ኢትዮጵያን ወክሎ መወዳደርና አሸናፊ መሆን እንደው ምን አስተዋጽኦ አድርጓል ብለሽ ታስቢያለሽ? አስተዋጽኦ እኛ ያው ይሄ ኢንዱስትሪው ብዙም የተደገፈ አይደለም በማህበረሰቡም እንዲሁም በመንግስት አካላት ግን በአብዛኛው በግላችን ነው የምንንቀሳቀሰው። በግላችን እንደምንንቀሳቀሰው ግን የበኩላችንን በግለሰብ ደረጃ አገራችንን የማስተዋወቅ አገራችንን ያላትን የራሷን ባህል፣ ታሪክ፣ ቅርጾች፣ የራሳችንን ፊደል፣ የራሳችን የሆነ ቋንቋ እንዳለን፣ የራሳችን ኮፊ እንዳለን፣ ስለ አባይ ጠቅላላ ይሄን ሁላ ያለንን የተነግሮ የማይጠበቅ ባህላችንን ታሪካችንን ለዓለም የምናሳውቅበት አጋጣሚዎች ይፈጥሩልናል። ያ ደግሞ ምንድነው ሌላው ዓለም ስለ ኢትዮጵያ በአብዛኛው ጊዜ የሚያውቀው ኢትዮጵያ በበፊት ጊዜ የነበረ በድህነት በረሃብ ነው የምንታወቀው። አሁን ላይ እንዲህ አይነቶች ዓለም አቀፍ መድረኮች ሲገኙ አይደለም ስህተት ነው። እኛ ኢትዮጵያኖች እንደዚህ ነን፣ የሰው ልጅ መገኛዎች ነን። እኛ ኢትዮጵያኖች ብዙ ታሪክ ያለን ብዙ የተነገረልን የራሳችን ፊደል ያለን የራሳችን ቋንቋ ያለን የራሳችን ባህል ያለን ማንነታችንን የምናስተዋውቀት አጋጣሚ ነው። ይሄንንም እንደ ግለሰብ ብዙ እየሰራን ያለ ነው። አዎ እንደው በተለይ የዚህን የአፍሪካ ህብረትን አጀንዳ በተመለከተ በተለይ የሚነሱ ሀሳቦችን በመንግስትም የሚነሱ ሀሳቦችን የቁንጅና ውድድሮችም በፖለቲካው ዘርፍም የራሳቸውን ተጽዕኖ የመፍጠር ብቃት እንዳላቸው የሚታመን ጉዳይ ነው። ቀደም ሲል እንደተነሳውም በማህበራዊ ጉዳዮች ላይ የተለያዩ ተሳትፎችን ሰብአዊና የበጎ አድራጎት ስራዎች ላይ በመሳተፍም ሌሎችን በማነሳሳት ወይም ደግሞ ገንዘብ መዋጮ ተደርጎ ለሌሎች ሊደርስ በሚችልበት መንገድ ላይ ራሳቸውን ጉልህ አስተዋጽኦ ያደርጋሉና በተለይ ኢትዮጵያን ብሎም አፍሪካን በዓለም መድረክ በጥሩ ገጽታ ለማስተዋወቅ መሰል አይነት መድረኮች በተለይ አሁን እንዳነሳነው አይነት የአፍሪካ ህብረት የሚስ ውድድር አይነት ጉዳዮች ምን አይነት ተጽዕኖ ይፈጥራሉ ማለት ይቻላል? በተለይ እንደዚህ አይነት አጀንዳዎች ከግብ እንዲደርሱ በማድረግ አኳያ እንዳልኩክ ነው። እነዚህ ውድድሮች ዓለም አቀፍ መድረኮችን ናቸው። እነዛ ዓለም አቀፍ መድረኮች ላይ በመገኘት ብቻም ሳይሆን ዓለም አቀፍ መድረኮችም ላይ ሀገር ውስጥ በማዘጋጀት ተምሳሌት የምትሆን ሴት በመፍጠር የሀገራችንን መልካም ገጽታ የምናስተዋውቀት ብቻ ሳይሆን ስለ ሀገራችን በነገርን ባስተዋወቀን ቁጥር የሀገራችን የቱሪዝምን ሀብት ባሳወቀን ቁጥር የኢኮኖሚ እድገታችንም የማደግ የመገንባት ነገር ይፈጠራል። በዛው ጎን ለጎን ደግሞ መልካም አስተሳሰብ ያላቸውን ሴቶች መፍጠር ይቻላል። መልካም ገጽታ እንዳልከው ማህበራዊ ጉዳዮች ላይ በጎ አድራጎት ጉዳዮች ላይ እነዚህ ጉዳዮች ላይ በመሳተፍ አዌርነስ መፍጠር ይቻላል። ግንዛቤ መፍጠር ይቻላል። መልካም እንግዲህ የቁንጅና ውድድር ሲባል ይሄ የሚታየውን ተክለሰውነት ብቻ
ለማለት እንዳልሆነ ይታወቃል። አስተሳሰብም አብሮ ይነሳል። እዛ መድረክ ላይ የሚቆሙ ሰዎች ደግሞ ከጀርባቸው በርካታ ሰዎች ሊኖሩ ይችላሉ። ለምሳሌ አንቺ አሁን እዚህ ስቱዲዮ ስትገኝ አለባበስሽ በጣም ያማረ ነው። በሀገር ባህል ልብስ አምረሽ ነው የመጣሽውና እዛም መድረክ ላይ ስትወጪ የሀገር ባህል ልብሶች ሊኖሩ ይችላሉ። አንቺን የሚያሳምሩሽ ሰዎች ሊኖሩ ይችላሉ። እነዚህ ተደምረው በተለይ ደግሞ የኢትዮጵያን ባህል በማስተዋወቅ ደረጃ ያላቸውስ ሚና ምን ይመስላል? ከጀርባ ያሉ ሰዎች ማለት ነው። አዎ ከዚህ ከቁንጅና ውድድር ጀርባ ሞዴሎች አሉ። ያው በአብዛኛው የቁንጅና ተወዳዳሪዎችም በሞዴሊንግ ሙያ ውስጥ የተሰማሩ ናቸው። ዲዛይነሮች አሉ፣ ሜካፕ አርቲስቶች አሉና እነዚህ ሁላ የዚህ ኢንዱስትሪ የጀርባ አጥንት ናቸው። ያለነሱ እኛም ምንም ነንና እነሱም ሊደገፉ ሊበረታቱ ይገባል ብዬ ነው ማስበው። በዛም ብቻም ሳይሆን እኔ እንዴት ያገራችንን መልካም ገጽታ ማስተዋወቅ እንችላለን ብዬ ነው ማስበው። ሁሉም ሙያተኛ ካስተሳሰብ ይጀምራልና አስተሳሰብ ላይ በደንብ መሰራት አለበት። ያንን አስተሳሰብ ደግሞ ለመስራት እንደኛ አይነት ሴቶች ላይ በሴቶች ቢሰራ ሞር ሴት እናትም ናት። አሁን ሀገራችን ላይ ያው መሪም እየሆን ነውና ከቤት ይጀምራል አስተሳሰብን ለመለወጥና ብቁ አስተሳሰብ ብቁ ዜጋ የማፍራት ሚና ከፍተኛ ግንዛቤ የመፍጠር ከፍተኛ አስተዋጽኦ ያደርጋልና በእኛ ሙያ ብቻ ያሉ የጀርባ አጥንቶች ብቻ ሳይሆን ያልኩሽ ሙቪውም ላይ ሙዚቃውም ላይ ብትሄጂ ከኋላ ያሉ የጀርባ አጥንት ሆነው የሚሰሩ ሙያውን የሚደግፉ ለዛ ለመጨረሻ ውጤት እንዲደርስ የሚያበቁ ሙያተኞች አሉና እነዛን ሙያተኞች መደገፍ ማበረታታት አለሁላችሁ ማለት ግንዛቤ መፍጠር ህብረተሰቡ ሞዴሊንግና የዚህ የቁንጅና ውድድር ሳይንስ ነው። ሞዴሊንግ ሳይንስ ነው፣ አርት ነው እና ውበት ብቻ አይደለም። አንድ ሴት አሪያ የምትሆነው ቆንጆ ስለሆነች ብቻ አይደለም። እርግጥ እኛ ኢትዮጵያኖች ቆንጆ ድሮ እንደውም ኢትዮጵያን ኤርላይንስ የሚታወቀው ቆንጆ ሆስተሶች አላቸው በመባልና ቆንጆች ብቻ ሳይሆን ሀሳባችንን መግለጽ እንችላለን፣ ማንነታችንን ማሳወቅ እንችላለን፣ ባህላችንን፣ ቅርሳችንን፣ ያለንን ሀብት ለሌላው ዓለም የምናስተዋወቅበት አንደኛው መድረክ እንደመሆኑ ያንን መድረክ በአግባቡ መጠቀም በገንዘብ ብቻ ሳይሆን የግንዛቤ እጥረት ማህበረሰቡ ስለዚህ ስለ ፕሮፌሽን የግንዛቤ እጥረት ስላለ ያንን የግንዛቤ እጥረት እንዳይኖር ግንዛቤ ማስፋፋት እኛም ደግሞ የተበረታታን እንሄዳለን። ያለብንንም ኃላፊነት በአግባቡ እንወጣለን። መንግስትም ሆነ ማህበረሰቡ በሚፈልግበት ቦታ አስፈላጊውን ነገር ለማድረግም ዝግጁ ነን። እንደው ቀደም ሲልም ስታነሽልን እንደነበረው በግላችሁ ጥረት እንደምታደርጉ ገልጸሽልናልና በተለይ አንቺ በተወዳደርሽበት ውድድር ላይ ቀደም ሲል ባነሳ ነው ዜዳ ደግሞ ዛምቢያዊቷ ሚስ ደግሞ የራሷን አስተዋጽኦ በማድረግ ደረጃ በአፍሪካ ደረጃም ደግሞ ተጽዕኖ መፍጠር የሚቻልበት መንገድ የተመቻቸበት ነውና ከራስ ባለፈ ለሌሎችም የትምህርት እድሎች እንዲስፋፉ በተለይ ስኮላርሺፖች እንዲመጡ የሴቶች ትምህርት ላይ ተጠናከረ ስራ መስራት እንዲቻል የሀገር አንድነት በማጠናከር በኩልም በተለይ ይሄ ቁንጅና ውድድሩ የራሱን የሆነ ጉልህ አስተዋጽኦ ያደርጋል ከቱሪዝም ሁሉ ባለፈ ማለት ነው። በተለይ ግን ኢትዮጵያን እንደው በእንደዚህ አይነት መድረኮች ቆንጃጅቶቿ ተሳታፊ እንዲሆኑ ለማድረግ ከማን እንደው ምን ይጠበቃል ያለሽ? ምንድነው መደረግስ ያለበት? ማብዛኛው የሚጠበቀው ከሚኒስትር መስሪያ ቤቱ ነው፣ ከቱሪዝም ሚኒስትር መስሪያ ቤቱ ነው። ምንድነው አሁን ለየት ያለ ነገር ያየሁት አሁን ላይ ሚኒስትር መስሪያ ቤቱ ችግራችሁ ምንድነው እያሉ እየጠየቁን ያሉት ያለብንን ችግሮች ከዚህ በፊት ያሳለፍናቸውን ልምዶች ለነሱ ያሳወቅን ያለንበት ሁኔታ ላይ ነው ያለው። በዚህም ሚኒስትር መስሪያ ቤቱን በጣም ነው ላመሰግንም ወደው ጥሩ ጅማሬ ነው። እርግጠኛ ነኝ ዳር እንደርሳለን ብዬ አስባለሁኝ። እነሱም ጋር መልካም ጅማሮ ስላለ ከዚህ በፊት እውቅና አላገኘንም ነበር። አሁን ሚኒስትር መስሪያ ቤቱ እውቅና የመስጠትና ችግሮቻችንን ላይ የመወያየትና እንዴት ፕሮፌሽናል በሆነ መልኩ አገራችንን ማስተዋወቅ እንችላለን ከሚኒስትር መስሪያ ቤቱ ጋር አንድ በጋራ በመሆን የሚለው ነገር ላይ አብረን በመስራት እንገኛለን። መልካም እንደው እንደ ሚስስ አፍሪካ ቱሪዝም
አሸናፊነትሽ አንቺ የተለያዩ ስራዎችን እንደምትሰሪ እናናቃለን። በተለይ ከአካባቢ ጥበቃ ጋር በተገናኘ የተለያዩ እንቅስቃሴዎች አሉሽና እንደው ቀጣይ ፕሮግራምሽ ምንድነው? ቀጣይ ፕሮግራሜ እንዳልኩሽ ይሄንን ፕሮፌሽን እውቅና ማሰጠት ብቻ ስልሽ በመንግስት በሚኒስትር መስሪያ ቤቱ ብቻ ሳይሆን በሶሳይቲም ላይ በማህበረሰቡ ላይ እውቅና እንዲኖረው ሙያውን እንዲደግፍ አርት መሆኑን ሳይንስ መሆኑን የማሳወቅ ዘመቻ ላይ ነው ያለነው። ከዛ ጎን ለጎን ምንድነው የጾታዊ እኩልነት ላይ በሙያው ላይ የተሰማሩ ሴቶች የኛን አይነት ዋጋ እንዳይከፍሉ በአግባቡ መድረስ ያለባቸው ቦታ ላይ እንዲደርሱ ጾታዊ ጥቃት እንዳይደርስባቸው ፕሮፌሽናል የሆነ አካሄድ ከሚኒስትር መስሪያ ቤቱም እንዲሁም ከሚመለከተው ሙያተኞች ጋር በመነጋገር መልካም ዜጋ አገራችንን የምትወክል የሚወክሉ ሴቶችን ማፍራት ላይ ስራዎች እየሰራሁኝ ነው። ከዩኤኖችም ጋር በመሆን አንዳንድ በዚህ ጾታዊ እኩልነት ላይ አንዳንድ ስራዎች በመስራት ላይ ይገኛለሁ። ስኬታማ ጊዜ እንደሆነልሽ ከልብ እንመኛለን። እኛም እዚህ እንግዳችን ሆነሽ ስለተገኘሽ ከልብ እናመሰግናለን። ወይዘሮ ፈቲያ መሐመድ የወይዘሮች ሚስስ አፍሪካ ቱሪዝም የቁንጅና ውድድር አሸናፊ፣ መልካም ጊዜ ነሽ። አመሰግናለሁ። እናመሰግናለን። ወደ ቀጣዩ ርዕሰ ጉዳይ ነው የምናልፈው። ቀጣዩ ጉዳያችን እንግዲህ የሚሆነው በተለይ ቅርሶችን በተመለከተ ነው የሚሆነው። ኢትዮጵያ ቅርሶቿን በተመለከተ ተገቢውን ያህል ጥናትና ክትትል አድርጋ ባለመሰብሰቧና ባለመጠበቋ ምክንያት በየጊዜው በርካታ የሆኑ ቅርሶቿ በህገወጥ መንገድ ከሀገር እንደሚወጡ መረጃዎች ያሳያሉ። የጥንታዊ ስልጣኔዋ ምልክት የሆኑ ቅርሶቿ እንግዲህ ተሰርቀው ወጥተው አውሮፓና ሌሎች የበለጸጉ ሀገራት ሙዚየሞች ውስጥ መመልከት የተለመደ እየሆነም ጭምር ነው። የአክሱም ከተማ ደግሞ በርካታ ቅርሶች ከሚገኝባቸው የሀገሪቱ ክፍሎች ውስጥ አንዱ እንደሆነ ይነገራል። አክሱም ከተማና ዙሪያው ገና ብዙ ጥናትና ቁፋሮ የሚያስፈልገው እንደሆነ ይነገራል። ያው ከጥንታዊነትም ጋር በተገናኘ ማለት ነው። ለዚህ ማሳያ የሚሆነው ደግሞ በእርሻም ሆነ ለሌሎች ለመሰረተ ልማት አገልግሎቶች በሚደረጉ ቁፋሮች ጊዜ የሚገኙ ጥንታዊ ቅርሶች ናቸው እንደ ማሳያ የሚነሱት። የአካባቢው አርሶ አደሮች እንግዲህ በእርሻ ወቅት የሚያገኟቸውን ቅርሶች ህጋዊ መንገድ ተከትለው ለመንግስት ገቢ የሚያደርጉበት የተመቻቸ አሰራር እስካሁን ድረስ አልተዘረጋም። ቅርሶችን መሸጥም ሆነ መግዛት በህግ የሚያስቀጣ ወንጀል ቢሆንም በርካታ ቅርሶች ግን በህገ ወጥ መንገድ ተሽጠው ከሀገር የሚወጡበት ሁኔታ አሁን እንመለከታለን። የቅርስ ሀብትን በአግባቡ ለመሰብሰብና ለመጠበቅ የሚደረገው ጥረት በሚፈለገው ልክ ባለመሆኑ የሚደርሰውን ጉዳት ለመቀነስ የአክሱም ከተማ ባህልና ቱሪዝም ቢሮ ከከተማው መስተዳድርና ፖሊስ ጋር እየሰራ መሆኑን ገልጿል። ዘገባውን ያዘጋጀችው ሳራ ሳለስላሴ ናት፣ እንደሚከተለው ይቀርባል። በአክሱም ከተማና አካባቢው በተለያዩ ቁፋሮች እንደተረጋገጠው ለዘመናት ተቀብረው የቆዩና የአክሱም ስልጣኔን የሚያመላክቱ በርካታ ቅርሶች ይገኛሉ። ቅርሶቹ የሚገኙበት ቦታ ላይ የሚደረገው ጥናትና የሚገኙ ቅርሶች የሚሰበሰቡበት መንገድ ላይ ክፍተት መኖሩን ተከትሎ ግን በርካታ ቅርሶች በህገወጥ መንገድ ተሽጠው ከሀገር ይወጣሉ። በአክሱም ዩኒቨርሲቲ የአርኪኦሎጂ መምህር የሆኑት አቶ ረዴት መሰለ መለያችን የሆኑት የታሪክ ሀብቶቻችን በአግባቡ እየጠበቅናቸው ባለመሆኑ ሰው ሰራሽና ተፈጥሯዊ ውድመት እየደረሰባቸው ስለመሆኑ ይስማማሉ። ህግ አይፈቅድም፣ ቅርስ መሸጥ መለወጥ የለበትም። ግን ይህንን ነው እየሆነ ያለው ማለት ነው። በአክሱም አካባቢ አሁን ብዙ በቁጥር ብዙ የሚባሉ ቅርሶች እየወደሙ ያሉ ህጋዊ ያልሆነ የቅርሶች ዝውውር እየተደረገ ማለት ነው። በአክሱም ባህልና ቱሪዝም ጽሕፈት ቤት ምክትል ኃላፊ የሆኑት አቶ ተክላይ ገብረ መድህን በየጊዜው ቅርሶችን ለመጠበቅ ተከታታይ የግንዛቤ ማስጨበጫ ስራ ቢሰራም ከአቅም በላይ መሆኑን ይገልጻሉ። የህገወጥ ስራዎችን ከኛ ከአቅም በላይ የሆኑ ቁጥጥሮችም አሉ። ያው ለመቆጣጠር ይሞከራል፣ ግን አመርቂ ውጤትም አይደለም። በአጠቃላይ ግን አሁን በተለይ በሐውልቱ ዙሪያ ስታየው እስካሁን ቁጥጥሩ ለመቆጣጠር ተችሏል። ካሁን በኋላ ግን ከአቅማችን በላይ የሆነ ጉዳቱ እየደረሰበት ያለው በመሆኑ የመንግስት
ድርሻ ያስፈልገዋል ማለት ነው። የከተማዋ ፖሊስም በተንቀሳቃሽ ቅርሶች ዝውውር ላይ የሚፈጸመው ወንጀል ለመከላከል እየሰራ ቢሆንም ችግሩን ማቆምም ሆነ መከላከል አልተቻለም ይላል። ቅርሶች በቤት ውስጥ ሲሰጡ ወይ ደግሞ ለመሸጥ ተዘጋጅተው የተገኙ አሉ። ያለ ፍቃድ ይዘው የተገኙ ከባህል ቱሪዝምና ፖሊስ ተባብረን መፈተሽ ትዕዛዝ አስወጥተን ከቤት ፍርድ ይዘን ወደ ፖሊስ ጣቢያ መጣን። ፖሊስ ጣቢያ ከገቡ በኋላ ደግሞ እንዳይባላሸው በስነ ስርዓት ተይዘው መዝገቡ ተጣርቶ ወደ አቃቤ ሕግ አልፏል። በርካታ ታሪክና ስልጣኔን የሚያመላክቱ ቅርሶችን ያቀፈው የአክሱም አካባቢ በተጠናከረ ሁኔታ በቁፋሮ ጥናት ሊደረግበትና በቅርሶች ላይ የሚደረግ ጥበቃም ሊጠናከር እንደሚገባ የዘርፉ ባለሙያዎች ይመክራሉ። ይህን ጉዳይ በዝርዝር ልንመለከት እዚህ ስቱዲዮ እንግዳ ጋብዘናል። እንግዳችን በቅርስ ጥበቃ ባለስልጣን የቅርስ ቁጥጥርና ደረጃ ምደባ ባለሙያ የሆኑት አቶ አበራ አንጀሎ ናቸው። ከእሳቸው ጋር ቆይታ እናደርጋለን። ጤና ይስጥልን አቶ አበራ። እስቲ እንደ ቆይታችንን ለመጀመሪያ ያህል ተንቀሳቃሽ ቅርሶች ማለት ምን ማለት ነው? የትኞቹ ናቸው? ተንቀሳቃሽ ቅርስ የሚባለው በኢትዮጵያ ከቦታ ቦታ በቀላሉ ሊንቀሳቀሱ የሚችሉ በመሰረት ያልተገነቡ ለህገወጥ የቅርስ ዝውውር ተጋላጭ የሆኑ በመጠንም አነስተኛ የሆኑ ቅርሶች ናቸው። እንደው እኛ ቀደም ሲልም በተወሰነ መጠን ለማንሳት ሞክረናልና በተለይ ቅርሶች ጥበቃ ላይ አሁን ወደ ሌሎች ዓለም ሀገራትም እየሄዱ በሀገራችን እንጠቀምባቸው ሲገባ ሌሎች ሀገራት ሙዚየም ላይ የምናገኛቸው ቅርሶች እየበዙ መምጣታቸውን አንስተን ነበርና በተለይ ተንቀሳቃሽ ቅርሶችን ደህንነት ለመጠበቅ ማህበረሰብ አቀፍ ስራ ላይ ምን አይነት ስራ እየተሰራ ነው? ቅርስ ጥናትና ጥበቃ ባለስልጣን ከተቋቋመው ትልቁ ዓላማ የሀገሪቱን ቅርሶችን መስክቦ ተገቢውን እንክብካቤ እየተደረገላቸው በአገሪቱ ባለበት ቦታ ላይ ለቱሪዝም ተደራሽ በመሆን የሀገሪቱን ኢኮኖሚ የሚደጉምበትን ሁኔታ ለማመቻቸት የተለያዩ ባለሙያዎችን ከላይ ከፌደራል እስከ ታች ድረስ በማዋቀር እየሰራ ይገኛል። በዛ ውስጥም ህብረተሰቡ ስለ ቅርስ ግንዛቤ እንዲኖረው ተከታታይ ስልጠናዎችን በመስጠት ግንዛቤያቸውን ከፍ ለማድረግ ሰፊ ስራዎችን እየሰራ ይገኛል ማለት ነው። እዚህ ላይ ትንሽ ትኩረት እናደርግና በተለይ ከግንዛቤ ማስጨበጡ ጋር ተያይዞ ማለት ነው የእናንተ ብቻ የምትወጡት ስራ አይደለም፣ ህብረተሰቡንም ማስተማር ያስፈልጋል። አንዳንድ ቅርሶች ደግሞ በቀላሉ በፖስታም ጭምር ሊወጡ የሚችሉ አይነት ናቸውና ከዚህ አንፃር እንደው የኔነት ስሜት ማህበረሰቡ እንዲሰማውና እንዲጠብቀው ከሚያገኘው ጥቅም ይልቅ ቅርሱ የሀገር ሀብት ነው የሚል አይነት ስሜት እንዲገባበት ከማድረግ አንፃር እንደው ግንዛቤ ማስጨበጡ በምን መልኩ የተሰራ ነው? ጥሩ ነው። ምንድነው ቅርስን ማንም ሰው መያዝ ይችላል። በአዋጅ 209/1992 በወጣው ማንም ሰው ማንም ተቋም ቅርስን በባለቤትነት መያዝ ይችላል። መያዝ ሲችል ግን ማድረግ ያለበት አስመስክቦ ነው፣ አሳውቆ ነው መያዝ የሚችለው። ያ ሲሆን ቅርሱ የት ነው ያለው፣ ወዴት ነው እየተንቀሳቀሰ ያለው፣ ለምንድን ነው ተደራሽ እየሆነ ያለው ለማለት ለመቆጣጠር ከፍተኛ አስተዋጽኦ ይኖረዋል። ይሄ ባለመሆኑ ምክንያት እንደገናም ደግሞ አገሪቱ ላይ ያለው ቅርሶች በአጠቃላይ ተመስክቦ ያላለቁ በመሆናቸው ከገቢዎችና ጉምሩክ ባለስልጣን ምክንያቱም መጨረሻ መውጫ በር ተደርጎ የሚወሰደው የኢትዮጵያ አየር መንገድ በዚህ በቦሌ በኩል ስለሆነ ከ1997 ጀምረን ሜሞራንደም ኦፍ አንደርስታንዲንግ የጋራ መግባቢያ ሰነድ በመፈራረም እዛ የሚሰሩ ባለሙያዎችን በማሰልጠን እነዚህ ቅርሶች ናቸው፣ እነዚህ የስጦታ እቃዎች ናቸው፣ እነዚህ የባህል እቃዎች ናቸው፣ እነዚህን ስታገኟቸው ለቅርስ ጥናትና ጥበቃ ባለስልጣን መመለስ አለባቸው። ተመስክቦ ከሆነ ወደ ቦታቸው ይመለሳሉ፣ ካልሆነም ደግሞ በቅርስ ጥናትና ጥበቃ ባለስልጣን በመቀመጥ ለበለጠ ጥናትና ምርምር ተደራሽ ይሆናሉ። ሌላው ምንድነው የምናደርገው? በዚህ ባለድርሻ አካላት የምንላቸውን የቅርስ ባለይዞታዎችን፣ አስጎብኞችን እንደገና ደግሞ የስጦታ ሻጮችና አምራቾችን በአመት 2-3 ጊዜ ወደ ቦታውን በመምጣት ወደ አካባቢያቸውን በመሄድ ስለ ቅርሶቹ ግንዛቤ እንዲኖራቸው የማድረግ ስራዎችን ነው በሰፊው የምንሰራው። ምክንያቱም በተዋረድ ከፌደራል እስከ ታችኛው መዋቅር የቅርስ መዋቅር ስላለ ማለት ነው። የታዩ ለውጦች አሉ። አንዳንድ
ትርፍ ለማግኘት የሚፈልጉ አካላት ይሄንን ቅድም አንቺ እንዳልሽው ቀላልም ነው ደብቆት ማሳለፍ ይቻላል ውስብስብ ነው ራሱ የህገወጥ የቅርስ ዝውውሩና የሚሳተፉ አካላት ይኖራሉ እንጂ በሚፈለገው መልኩ ህብረተሰቡ ዘንድ ግንዛቤው አለ ማለት አይቻልም በጣም ከባድ ነው ግን ስራዎቹ እየተሰሩ ነው በቅርስ ጥናትና ጥበቃ ባለስልጣን ሁሉም አካላት ማለት ይቻላል የበለጠው ነው ደግሞ የቅርስ ምዝገባና ቁጥጥር ደረጃ ምደባ ዳይሬክቶሬት ይሄንን በሰፊው እየሰራበት የገቢዎች ሚኒስቴር እንግዲህ አሁን በተለይ በህገወጥ መንገድ የሚወጡ ገንዘቦችንም ሌሎችንም ሀብቶችንም ወርቆችንም በመያዝ በኩል እና በኮንትሮባንድ ንግድ ላይ ሰፊ ስራ እየሰራ እንደሆነ እየተመለከትን ነው የምንገኘውና አሁን እንደተጠቀሱልን በቦሌ ዓለም አቀፍ አውሮፕላን ማረፊያም ይሁን በሌሎች ድንበር አካባቢዎች ላይም ቢሆን ንቁ የሆነ ስራዎች እየተሰሩ እንደሆነ አንዳንድ ዘገባዎች ላይ እየተመለከትን ነው ተጨባጭ የሆኑ ለውጦችና መረጃዎችም እየመጡ ነው በተለይ በእናንተ በኩል ግን ወቅቱ በሚጠይቀው መልኩ እነዚህ ቅርሶች በህገወጥ መንገድ ከሀገር እንዳይወጡ በማድረግ ረገድ በህግ ማዕቀፍ የተደገፈ እንቅስቃሴዎች አሉ ወይ ምን አይነት ስራዎችንስ በተጨባጭ እየሰራችሁ ነው ነው በህግ ማዕቀፍ ነው ምክንያቱም 1992 የወጣው አዋጅ መመሪያዎች አሉት ደንቦች አሉት አሰራሮች አሉት ራሱ ቅርስ ጥናትና ጥበቃ ባለስልጣን የትኛው ቅርስ ነው አይደለም የሚለውን የመለየት የአቅም ግንባታ ስራ መስራቱ እንደተጠበቀ ሆኖ እነዚህ እዛ ቦታ ላይ የሚሰሩ መውጫ በሮች ላይ የሚሰሩ ኬላዎች ላይ የሚሰሩ ኤርፖርት ላይ የሚሰሩ አካላት ኦን ጆብ ትሬኒንግ በቦታው ላይ በመገኘት የሚንቀሳቀሱ ቅርሶችን ለምሳሌ ኤክስሬ ታይቶ ይሄ ቅርስ ነው የስጦታ ዕቃ ነው የሚል አሻሚ ነገር ሲገኝ እኛ እዛ ጋር ያሉ ኦፊሰሮችን በመርዳት በማከስ እያሳየናቸው አይቅልስ አይደለም ብሎ የሚሉትን እንዲያሳልፉ ምክንያቱም ቱሪስቶች አገር ጎብኝተው ሲመለሱ ማስታወሻ ይዞ መውጣት ይፈልጋል በዛው ልክም ደግሞ ጥንታዊ ቅርሶችን የሚያሳድዱ አካላት አሉ ምክንያቱም ብዙ ትርፍ ይገኝበታልና ያንን በማድረግ እንደገና ደግሞ ከነሱ ጋር የጋራ መግባባት በማድረግ እነዚህ ብሮሸሮች አሉ እነዚህ ቅርሶች መውጣት የለባቸውም የሚሉትን ትክክለኛ መውጫ በሮች ላይ ኬላዎች ላይ በማዳረስ ኬላዎች ላይ ምንድነው ቅርስ ነው ብሎ ያዟቸው ምንድነው እውነትም ቅርስ ነው ወይስ የስጦታ ወይም የባህል ዕቃዎች ናቸው የሚለው ነገር ለማድረግ በመመሪያ በማኑዋል በተደገፈ መልኩ የሚሰራበት እንግዲህ ይሄን ሁሉ የምናነሳው ችግሮች ስላሉ ከዚህ በፊትም ስላሉ አሁንም እየታዩ ስለሆነ ነው የቅርሶቹ መኖር ደግሞ ለሀገርም ለማህበረሰብም የሚኖረው አስተዋጽኦ የላቀ ስለሆነ ነው እንግዲህ ያነሳን የምንገኘውና ምናልባት ነው በሂደት ውስጥ ያለ ነገር ካለ ደግሞ እናንሳ ከሀገር ተዘርፈው የወጡ ቅርሶችን የማስመለስ እንቅስቃሴ ላይ ካላችሁ እሱን ነገር ጥቆማ ቢሰጡን 2010 ዓመተ ምህረት ላይ አንድ የቅርብ ነገር ነው ቅርሶች መኖር ያለባቸው አሁን ለምሳሌ ብራና ሀብቶች የብራና ጽሁፍ ሀብቶች መገኘት ያለባቸው ቦታዎችና መገኘት ባለባቸው ቦታዎች በመገኘት ከፖሊስ ጋር ተባብረን 100 ብራና ቅርሶች በዚህ ስጦታ መሸጫ መደብር አዲስ አበባ ተገኝተዋል እነዚህ ቅርሶች ለምንድን ነው እዚህ የተቀመጡት ብራና ሀብት መሆን ያለበት ወይ ገዳማት ወይ የተለያዩ የእምነት ተቋሞች ላይ ሆኖ ሳለ ግን የተገኘው በስጦታ መሸጫ መደብር ነውና እነዚያን ተከታትሎ የማስመለሱ ስራ እንደገናም ደግሞ ቅርሶቹ ሲንቀሳቀሱ ያንን በመገኘት በቦታው በመገኘት ለፍርድ ቤት ይሄ ቅርስ ነው ይሄ አካላት መጠየቅ አለበት የበለጠም ደግሞ ትኩረት ተሰጥቶበት መሰራት አለበት የሚሉ ስራዎችን በመስራት እነዚህን አገር ውስጥ ያሉ ቅርሶች በህገወጥ እንዳይንቀሳቀሱና ብቻ አንድ ኬላውን ወይም ኤርፖርትን እንዳያልፉ ጥረት ነው የምናደርገው እንጂ ከውጭ ከወጣ በኋላ የማስመለሱ ነገር በጣም ውስብስብ ነው ምንድነው የሚለው ዓለም አቀፍ ህጎች አሉ እኛ የፈረምናቸው የሀገሪቱ ህግ አካል ያረግናቸው አንዴ የወጣውን ቅርስ በዲፕሎማሲ እንጂ የምትመልሰው ይሄ የኔ ቅርስ ነው ብለ መስክበ ያለ ያስከውን እንደገና ደግሞ ኮዱን ማታውቀውን ያልተጠነቀቅለትን ጋና ኢንተርፖል ብዙ ውስብስብ ነገሮች ስለሚጠይቅ እኛ ትኩረት እየሰጠን ያለ ነው መጀመሪያ እዚህ ጋር አገር ውስጥ ላይ ያሉ ቅርሶች እንዳይወጡ ነው የወጡትንማ
ግለሰቦች እየተባበሩ ነው የተወሰኑት ተመልሷል ከአፄ ዮሐንስ ጀምሮ የማስመለሱ ስራዎችን በመንግስታት ደረጃ ሁሉ እየተካሄደ ነው አሁንም እነዚህ ግለሰቦችም እየተንቀሳቀሱ ነው እኛ ጋርም የገቡ አሉ ዋናው ግን ትኩረት እየሰጠን ያለ ነው የመከላከሉ ስራ ላይ ነው የሚለው ላይ ትኩረት ቢሰጥበት ነው አዎ እንደው በተለይ በማህበረሰቡ ሊያዝ የሚገባው ግንዛቤ ምንድነው ቅርሶች ጥበቃ ላይ በተመለከተ እንዲሁም ደግሞ በድንበር አካባቢም ደግሞ ህግን በማስከበር ስራ ላይ የተሰማሩ የህግ አካላትም በተለይ ቅርሶችን በተመለከተ ሊኖር የሚገባው ግንዛቤ ምንድነውስ መድረግ ያለበት ጥበቃ ቀደም እንዳልኳችሁ ነው ቅርስን ማንም አካል መያዝ ይችላል ማንም ተቋም መያዝ ይችላል ሲዝ ግን አስመስግቦ ነው መያዝ የሚችለው አስመስግቦ ነው መያዝ የሚችለው ያስመዘገበውን ቅርስ የጠፋ ይትገባ ይተወጣ ማወቅ ይቻላል መመሪያዎች አሉን አስመስግበ ካስቀመጥከውና ቅርስ ጠፋ ካልክ 24 ሰዓት ባልሞላ ጊዜ ውስጥ አቅራቢ ያለው አካል ማሳወቅ መቻል አለበት ከዛ ወደኛ ይመጣል እኛ ደግሞ ለፖሊስ አካላት እናሳውቃለን ፖሊስ ለኢንተርፖል እንደዚህ እየተባባለ ቅርሶች የሚመለሱበት ሁኔታ ማመቻቸት መቻል አለብን ሁለተኛ ደግሞ ቅርስ የማንነት መገለጫ ነው አንድ ግለሰብ ብቻ ወይም አንድ መስሪያ ቤት ብቻ አንድ ተቋም ብቻ የሚወጣው አይደለም ቀደም እንዳላችሁት ሁሉም ማህበረሰብ የራሱን አስተዋጽኦ ማበርከት መቻል አለበት ስለዚህ ቅርሶችን አውቀናቸው ጠብቀናቸው ተንከባክበን ለተተኪው ትውልድ ማናስተላልፍ ከሆነ አንድ ከጠፋ ሞተ ነው ማዳን አይቻልም በጣም ከባድ ነውና ሁላችንም በያለንበት ቅርሶቻችንን ንቁ ሆነን መጠበቅ መቻል አለብን ምክንያቱም ፈረንጅ ሁሉ ጎብኛ አይደለም ቱሪስት ሁሉ ጎብኛ አይደለምና የቅርስ አዘዋዋሪዎችም አሉና ጥንቃቄ መውሰድ እንዳለበት ለሁሉም የኢትዮጵያ ህዝብ ህገ መንግስቱም ይላል ቅርስ መጠበቅ የዜጋ ሁሉ ግዴታ ነው የመንግስት ብቻ አይደለምና ሁላችንም በጋራ ተረባርበን ማንጠብቀው ከሆነ ቅርሶቻችንን እናጣለን መልካም ያው መሰል ጉዳዮችን የምናነሳው የተሻለ ነገን ለመፍጠር የተሻለች ኢትዮጵያንም ለማየት ስለምንጓጓም ጭምር ነው በጣም እናመሰግናለን ስለነበረን ቆይታ በቅርስ ጥበቃ ባለስልጣን የቅርስ ቁጥጥርና ደረጃ ምደባ ባለሙያ አቶ አበራ አንጀሎ መልካም ቀን አመሰግናለን ዛሬ የፍሊንትስቶን ሆምስ ቤቶች በአዲስ አበባና በጥቂት ክልል ከተሞች ብቻ ቢሆኑም ደንበኞቻችን ግን በኢትዮጵያ ከሁሉም አቅጣጫ ካሉ ከተሞች ይመጣሉ በውጭ ሀገር ለሚኖሩ ወገኖቻችን እንደምናመቻችላቸው አሁን ደግሞ ከአዲስ አበባ ቢሮአችን ርቀው በየትም የኢትዮጵያ ከተሞች ለሚገኙ ደንበኞቻችን አዲስ አበባ ድረስ ሳይጓዙ አስፈላጊው መረጃና የደንበኞች አገልግሎት የሚያገኙበትን መንገድ ስላመቻቸን የመኖሪያ ቤት ምርጫው ባሉበት ድረስ እንዲመጣሉ በስልክ ቁጥር 8188 በመደወል የበለጠ መረጃ ያገኛሉ ለየትኛውም ቤተሰብ በየትኛውም ቦታ ፍሊንትስቶን ሆምስ የእናንተ ከጤና ይስጥልን ኢትዮጵያ ጋር ቆይታ ያደረጋችሁ ስላላችሁ ከልብ አድርገን እናመሰግናለን በኢቲቪ 57 በአራት ማዕዘን እንዲሁም ደግሞ በሌሎችም የዜና ወጃ ሰዓታት ላይ የሚኖሩ አበይት የዜና ጉዳዮች የትኞቹ ናቸው ከሀገር ውስጥም ከውጭም የሚለውን ደግሞ ጥቆማ ሊሰጠን የዕለቱ ተረኛ የዜና አዘጋጅ ተስፋዬ ጫኔ ስቱዲዮ ተገኝቷል ጤና ይስጥልን ተስፋዬ ጤና ይስጥልን እንዴት አደራችሁ እንደምን አለ አለን ምን ጉዳዮችን ተጠብቅ መልካም አመሰግናለሁ እንግዲህ እንደተለመደው ዛሬም የኢትዮጵያ ቴሌቪዥን ካሜራዎች የተለያዩ ጉዳዮች ላይ ትኩረታቸውን ያደርጋሉ የተወሰኑትን ጉዳዮች እንመለከታለን እንግዲህ ዛሬ በጠቅላይ ሚኒስትር ጽህፈት ቤት አንድ ውይይት ተዘጋጅቷል ምክትል ጠቅላይ ሚኒስትሩ ደመቀ መኮንን ናቸው የሚገኙበት ዋነኛ ትኩረቱ የሚሆነው ደግሞ እንደሚታወቀው እንግዲህ የድንበር ኮሚሽን ተቋቁሟልና የነዚህ የድንበር ኮሚሽኑ አባላት በጠቅላይ ሚኒስትር ጽህፈት ቤት ተገኝተው የተለያዩ ውይይት ያደርጋሉ ነው የተባለው ዋነኛ ትኩረቱ እንግዲህ ለአባላቱ ኦሪየንቴሽን ይሰጣል ነው የተባለው ይሄ የመጀመሪያው ጉዳያችን ነው የሚሆነው ከዚሁ ጋር በተመሳሳይ በጠቅላይ ሚኒስትር ጽህፈት ቤት ሌላ ውይይት ተዘጋጅቷል ይሄ ምንድነው የርቅ ኮሚሽን አባላት የርቅ ኮሚሽን መቋቋሙ ይታወሳልና አባላቱ በዚያው በጠቅላይ ሚኒስትር ተገኝተው ቀጣይ ስራዎቻቸው ምን ይመስላሉ የሚሉትንና ሌሎች ጉዳዮች ላይ ሰፊ ውይይት አድርገው ኦሪየንቴሽን ይሰጣቸዋል ተብሎ ነው የሚጠበቀው ይሄንንም የምንመለከተው ሌላው የኢትዮጵያ ቴሌቪዥን ካሜራዎች ትኩረት ነው የሚሆነው
ሌላው እንግዲህ የኢትዮጵያ አየር ኃይል በቢሾፍቱ ወታደራዊ ትርኢት ያደርጋል ተብሎ ነው የሚጠበቀው። ከወታደራዊ ትርኢቱ በተጨማሪም ከመከላከያ ሰራዊት ከፍተኛ አባላት በተገኙበት በተለያዩ ጉዳዮች ላይ በወቅታዊ ጉዳዮች ላይ ውይይት ይደረጋል ተብሎ ነው የሚጠበቀው። ውይይቱን ተከትሎም በዚያው በቢሾፍቱ አየር ኃይል ጉብኝት ይካሄዳል ተብሎ ነው የሚጠበቀው። ጉብኝቱን በሚመለከትም የኛ ጋዜጠኞች በቦታው ተገኝተው መረጃዎችን የሚያደርሱን ይሆናል። ይሄኛው ሌላው የዕለቱ ዜና ትኩረታችን ነው አንደኛው። ሌላው እንግዲህ የአሜሪካ አፍሪካ የንግድ ኢንቨስትመንት ፎረም ይካሄዳል ተብሎ ነው የሚጠበቀው። ይሄ እንግዲህ ፎረሙ በተለይም የግሉን ዘርፍ ለመደገፍ የሚያስችል ፎረም ነው ተብሎ ነው የሚጠበቀውና በርካታ ግለሰቦች፣ ባለሀብቶችና ሌሎች መሪዎች ይገኙበታል ተብሎ ነው የሚጠበቀው። በዚህ በአፍሪካ ሀገራት መካከል የንግድ ትስስሩን ለማጠናከር ምን መሰራት አለበት በሚለው ጉዳይ ላይ ነው ሰፊ ውይይት የሚደረገው። በተለይ ደግሞ የንግድ ትስስር በአሜሪካና በአፍሪካ ሀገራት መካከል የንግድ ትስስሩ እንዴት እናጠናክረው የሚለውን ትኩረት ያደርጋል ነው የተባለው። በተለይ ደግሞ እንደሚታወቀው አገዋ የሚባል ከቀረጥ ነፃ የአፍሪካ ምርቶች ወደ አሜሪካ የሚገቡበት ስርዓት አለና እሱም በምን መልኩ እናጠናክረው እስካሁን ባለው ሂደት ምናልባትም የአፍሪካ ሀገራት እየተጠቀሙበት አይደለም ይባላልና እሱን በምን መልኩ እናጠናክረው የሚለው ሰፊ ውይይት ይደረግበታል ተብሎ ነው የሚጠበቀው። ሌላኛው የዕለቱ የኢቲቪ ካሜራዎች ትኩረት ይሆናል ማለት ነው። በሌላው ጉዳያችን በአራዳ ክፍለ ከተማ በተለይም በሸራተን የማስፋፊያ አካባቢ በፕላስቲክ ውስጥ የሚኖሩ ግለሰቦች ነበሩና እነሱን የማስነሳት ስራ እየተካሄደ ነበር። ነገር ግን የማስነሳቱ ስራ የተለያዩ አስተያየቶች እየተነሱበት ነው የሚገኘው። ምናልባት እነሱን በህገ ወጥ መንገድ ነው የሰፈሩት ነው የሚባለው። ስለዚህ እነሱን የማስነሳቱ ስራ ስርዓትን የተከተለ አይደለም የሚል ነገር ይነሳበታልና እሱን በሚመለከት ግልጽ የሆነ ለህብረተሰቡ ግልጽ የሆነ መረጃ ለመስጠት የአዲስ አበባ ከተማ አስተዳደር የመገናኛ ብዙሃንን ጠርቶ መግለጫ ይሰጣል። ይሄኛው ጉዳያችን ሌላው የምንመለከተው ጉዳይ ነው። በሀገራችን እንደሚታወቀው እንግዲህ በተለያዩ አካባቢዎች እየተፈጠሩ ያሉ ግጭቶችና ለመግባባቶች በተለያዩ አካባቢዎች አሉና እነሱን ግጭቶች በማውገዝ ወይንም ደግሞ ለነዚህ ምክንያት የተባሉትን ምክንያቶችን በማውገዝ አንድ መድረክ ተዘጋጅቷል የተባለው ዛሬ በዚህ በመዲናችን አዲስ አበባ በተለይም የተጀመረው የለውጥ ሂደት ተጠናክሮ እንዲቀጥል የድጋፍና የሰላም የምክክር መድረክ ነው በዚህ በአዲስ አበባ የተካሄደው። ዝግጅቱን ያዘጋጀው የልደታ ክፍለ ከተማ ኦሮሚያ ወጣቶች ማህበር ጽህፈት ቤት ነው ያዘጋጀውና ስለዚህ የውይይት መድረኩ ምን ይሆናል፣ ምን አይነት ነጥቦች ይነሱበታል የሚለውን ጉዳይ በቦታው ተገኝተን የምንመለከተው ይሆናል። ሌላው እንግዲህ የዓለም ባንክ የምግብ ድርጅትና የዓለም የምግብ ድርጅትና የአፍሪካ ህብረት በጋራ በመሆን አንድ ኮንፈረንስ አዘጋጅተዋል። የኮንፈረንሱ ዋነኛ ትኩረቱ በምግብ ደህንነት ላይ ስለመሆኑ ነው የተነገረው። ስለዚህ እዚህ ላይ የሚነሱ ጉዳዮች ምንድናቸው የሚለውን ተከታትለን ለተመልካቾቻችን የምናደርስ ይሆናል። ከዚህ በተጨማሪም እንግዲህ ከነዚህ አበይት ዕለታዊ ዜናዎች በተጨማሪ የኢቲቪ ጋዜጠኞች በራሳቸው ያዘጋጇቸው የቅድ ዜናዎች ይኖራሉና እነሱንም ተጨማሪ ወስደን በኢቲቪ 4 ማዕዘን እንዲሁም በ4 ማዕዘንና በኢቲቪ 57 የዜና ውጃ ሰዓቶቻችን እንዲሁም ሌሎች የውጭ ዓለም አቀፍ ጉዳዮችን ጨምረን ወደ ተመልካቾቻችን የምናደርስ ይሆናል። ካለን ሰዓት አንጻር እነዚህ ናቸው የዛሬው የኢቲቪ ካሜራዎች ትኩረት የሚሆኑ ዜናዎች። እናመሰግናለን ተስፋዬ። በጣም አመሰግናለሁ። መልካም ቀን ይሁንልህ። ትክክለኛ ምርጫ ፍሊንትስቶን ሆምስ የእናንተ
ከኢትዮጵያ ቴሌቪዥን በቀጥታ በመተላለፍ የሚገኘው ጤና ይስጥልኝ ኢትዮጵያችንን ነው በመከታተል ላይ የምትገኙት። አሁን የትራፊክ መረጃ የምናቀርብበት ሰዓት ላይ ነው የምንገኘው። እንግዲህ ትራፊክ የዕለት ተዕለት ችግር እየሆነ መምጣቱ ያው ሁልጊዜም በዜና የምንሰማው ጉዳይ ነው። ሁሌ ሞት የአደጋ ዜናዎችን መስማት እየተለመደ መጥቷል። በዚህ ጉዳይ ላይ ሁሉም የሚመለከተዋልና የሚመለከታቸው ሁሉ ደግሞ በንቃት ሊሰሩ እንደሚገባም ማሳሰብ ያስፈልጋል። ትራፊክን እንግዲህ የሁልጊዜ አጀንዳችን የምናደርገው በተለይ በሰው ልጅ ሕይወት ላይ እንዲሁም ደግሞ በአካል መጉደል ላይ እንዲሁም ባልተገባ የንብረት ውድመት ላይ የራሱን የሆነ አሉታዊ አስተዋጽኦ ተጽዕኖ እየፈጠረ በመሆኑ ጭምር ነው። በምስራቅ ጎጃም ዞን ጎየ ማርያም ቀበሌ በርካታ ተሳፋሪዎችን ጭኖ ይጓዝ የነበረ ተሽከርካሪ በመገልበጡ በሰው ሕይወትና በንብረት ላይ አደጋ መድረሱ ተነግሯል። በተመሳሳይ በምስራቅ ጎጃም ዞን ከባሶ ሊበን ወረዳ ወደ አዋበል ወረዳ ለጋ ቀበሌ ሙሽራ ለማምጣት በመሄድ ላይ የነበሩ ሰርገኞች የመኪና አደጋ ደርሶባቸዋል። በአደጋው የአንድ አጃቢ ሕይወት ሲያልፍ ሙሽራውን ጨምሮ በ3 ሰዎች ላይ ከባድ ጉዳት ደርሷል። እንግዲህ ለደስታ የታሰበ ቀን እንደዚህ አንዳንዴ ባልታሰበ ሁኔታ በትራፊክ አደጋ ምክንያት ወደ ሀዘን ይቀየራል። አሁን ደግሞ የሰርግ ወቅትም ስለሆነ የተለያዩ አካባቢዎች ላይ እንግዲህ ጥንቃቄ እንድናደርግም ጭምር የሚያሳስብ ነው። በተመሳሳይ በዚሁ ዞን አዋበል ወረዳ ወጀል የተባለ ስፍራ ላይ በደረሰ የመኪና አደጋ የአንድ ሰው ሕይወት ወዲያውኑ ሲያልፍ ሙሽራ ጨምሮ በ5 ሰዎች ላይ ከባድ የአካል ጉዳት ደርሷል። እነዚህም በተመሳሳይ ሰርገኞች ነበሩ። ጉዳት የደረሰባቸው ሰዎች በደብረ ማርቆስ ሪፈራል ሆስፒታል የሕክምና አገልግሎት እያገኙ ነው የሚገኙት። በአሁኑ ሰዓት የአደጋዎቹ መንስኤ እንግዲህ በፍጥነት ማሽከርከር እንደሆነ ነው የተገለጸው። የምስራቅ ጎጃም ዞን ፖሊስ መምሪያ የህዝብ ግንኙነት አስተባባሪ ኢንስፔክተር ጎበዜ ይርሳው ናቸው ይህንን የተናገሩት። እኛ ደግሞ መረጃውን ከአማራ መገናኛ ብዙሃን ኤጀንሲ ነው ያገኘ ነው። እንግዲህ ስለ ትራፊክ ስናነሳ አንተም ቀደም ሲል እንደጠቀስከው የሁላችንንም ኃላፊነት የሚጠይቅ ነው። እንደ ሀገር የሚያጎድለው ነገር በጣም ሰፊ ነው። የሰው ህይወት ነው የሚጠፋው፣ አካል ነው የሚጎድለው፣ ከዛ ሲያልፍ ደግሞ ንብረትም ነው እንዲሁ የሚጠፋውና የትኛውም አካል በዚህ ጉዳይ ላይ ጥንቃቄ ማድረግ ይገባዋል። የሚመለከታቸው አካላት በተለይ እግረኞችም አሽከርካሪዎችም የአሽከርካሪ ብቃት ምዘና የሚሰጡ ተቋማትም እንዲሁ እዚህ ላይ ጠንከር ያለ እርምጃ ሊወስዱ ይገባቸዋል። አዎ ሁልጊዜ እንግዲህ የትራፊክን ጉዳይ አጀንዳችን አድርገን መረጃዎችን የምናደርሰው የሞትና የሀዘን ዜናዎችን ለመስማት አይደለም። ከነዚህ ከሚደርሱ ጥፋቶች ትምህርት ወስደን በዕለት ተዕለት እንቅስቃሴያችን ለትራፊክ እንቅስቃሴው ተጽዕኖ የሚፈጥሩ ወይም ደግሞ ወደ ሞት የሚወስዱ የትኛቸውንም አይነት እንቅስቃሴዎችን ከማድረግ እንድንቆጠብ ነው። በተለይ በትራፊክ አደጋ ጉዳይ ላይ በኢትዮጵያ በሚነሱ ጉዳቶች ዙሪያ የአሽከርካሪው ቦታ በጣም ትልቅ ስፍራ የሚሰጠው እንደሆነ ይነገራልና አሽከርካሪዎች በተለየ ጥንቃቄ ማሽከርከር አለባቸው። እነዚህን አሽከርካሪዎች የሚያወጡ የአሽከርካሪ ማሰልጠኛ ተቋማትም ደግሞ ለሙያዊ ግዴታው ትልቅ ኃላፊነት መውሰድ አለባቸው። ህብረተሰቡም የራሱን ጥንቃቄ ማድረግ አለበት። የሁሉም የተገናጀ ጥረት ደግሞ በሀገርም በወገንም ላይ ጉዳት ከመድረስ ያድነናልና በትራፊክ አደጋ ከሚደርስ የትኛውም አይነት ጉዳት ሁላችንም ራሳችንን ልንጠብቅ ይገባል። ለቱ ማሳሰቢያችን ነው። እውነት ነው። የመኪኖች ቁጥር የተጋነነ ባልሆነባት ሀገር ውስጥ የትራፊክ አደጋ ግን ከሌሎች በጣም የከፋ የሆነበት ምክንያት አጠያያቂ ነው የሚሆነውና በዚህ ጉዳይ ላይ ትኩረት ሊደረግ ይገባል። የኛ መልእክት ነው። የትራፊክ መረጃን ያቀረብንበት ዋነኛው ዓላማችንም ይሄው ስለሆነ ማለት ነው። አዎ ቀኑ ከትራፊክ አደጋ የጸዳ ሰላማዊ ቀን እንዲሆንላችሁ ከልብ እንመኛለን። አሁን ደግሞ በሀገራችን አንዳንድ ከተሞች የሚኖረውን የአየር ሁኔታ መረጃ ከተቀናበረው ምስል ተከታትለን እንመለሳለን።
የኢትዮጵያን ረጅም ጊዜ ታሪክ የለም 3000 ብቻ አይደለም የለም 5000 ብቻ አይደለም ከዚህም የሚልቅ አለ። በዚያን ወቅት ተስሎ የተገኘው ስዕል የዛሬ ሶማሌዎችን፣ ትግሬዎችን፣ ኦሮሞዎችን፣ አፋሮችን ወዘተ የሚመስል ገጽታ አለው። እነዚህ ህዝቦች የበቀሉት ኢትዮጵያ ምድር ውስጥ ነው። the land of burnt face ነው። የጥቁር ህዝቦች ሀገር ነው። የታሪካችን የመንግስት አመሰራረት የኪነ ህንጻ የስነ ጽሁፍ የዜማ መሰረት ናት። በዳማት መውደቅ መሐልና በአክሱም መነሳት መካከል የሽግግር ዘመን የሚባል ወይም ፕሮቶ አክሱማይት የሚሉት አንድ ዘመን አለ። የኢኮኖሚ መሰረቱ በዋናነት ንግድ ነው። አዳንደስ ወዛወዝና መቆሚያው ይዞ አጥንጀን ንጉሱ እዚህ ከነዙፋናቸው ቀርቦ ይመለከቱ ነበርና እናንተ ገነት ያዋረሳችሁ እኛም ተከታይነን ብለህ ነው የምትወጣው እንጂ እዚህ አይሰገድም አይወረድም። ሰላሙ አለይከ ለውላ ማና فيه من الملك لا اتيته ولو كنت انا الذي يحملنا عليه ማለዳ 1 ሰዓት ላይ የጀመረው ጤና ይስጥልን ኢትዮጵያችን የተለያዩ ጉዳዮችን ሲያነሳ ነበር። ከቁንጅና ውድድር መድረኮች ጋር በተገናኘ በተለይ ደግሞ ሀገርንና አህጉርን ከማስተዋወቅና ከማስጠራት አንፃር ያለው ፋይዳ ምን ይመስላል የሚለውን ጉዳይ አንስተን እዚህ ስቱዲዮም እንግዳ ጋብዘንበት ውይይት እናደርግ ነበር። በተለይ ደግሞ የ2018-19 የሚስ አፍሪካ ህብረት ዛምቢያዊቷ ሚስ ሊክራክስ ማርኖንን ተሞክሮ አንስተን እዚህ ስቱዲዮአችንም ደግሞ ከዚህ ጉዳይ ጋር በተገናኘ ተጨማሪ ሐሳብ የሚሰጡን እንግዳም ጋብዘን ሐሳቦችን ስንጋራ ቆይተናል። በሁለተኛው የሀገር ውስጥ ርዕሰ ጉዳያችን ደግሞ በተለይ በኢትዮጵያ ያለውን የቅርስ ጥበቃ ጉዳይን አንስተን በተለይ ደግሞ ወደ አክሱም በማቅናት በአክሱም የነበረውን በተለይ ተንቀሳቃሽ ቅርሶች ጥበቃ ላይ ያለውን ተሞክሮ አንስተን እንግዳም ጋብዘንበት ነበር። ከዚህ ሲያልፍ ደግሞ በኢቲቪ 57 እና በአራት ማዕዘን የዜና ወጃ ሰዓታት ላይ የሚኖሩ የዜና ጉዳዮች የትኞቹ ናቸው የሚለውን የዕለቱን ተረኛ አዘጋጅ እዚህ ስቱዲዮ ጋብዘን እንግዲህ ጥቆማ እንዲሰጠን አድርገናል። የትራፊክ መረጃችንም እንዲሁ ሰዓቱን ጠብቆ ወደ እናንተ ደርሷል። አሁን 2 ሰዓት ሆኗል። እንግዲህ ወደ ሁለተኛው ምዕራፍ የጤና ይስጥልን ኢትዮጵያ ቆይታ ነው የምንሸጋገረው። አጫጭር ዘገባዎችን በድጋሚ ሊያደርሰን እዚህ ስቱዲዮ ሀጎስ አረጋይ ተገኝቷል። በድጋሚ ጤና ይስጥልን። አብሮ ይስጥልኝ መታሰቢያና ጌታቸው እንደምን አለ? መቀጠል ትችላለህ። አመሰግናለሁ። 2 ሰዓት ሆኗል ተመልካቾች። ከኢትዮጵያ ቴሌቪዥን የሰዓቱን ዋና ዋና ዜናዎች ይዘን ቀርበናል። አብራችሁ ነው። የኢፌዴሪ ፕሬዝዳንት ሳህለወርቅ ዘውዴ የቱኒዚያና የኢስቶኒያ ፕሬዝዳንቶችን ተቀብለው አነጋገሩ። ፕሬዝዳንቷ በመንግስታቱ ድርጅት የሰብአዊ መብት ከፍተኛ ኮሚሽነርና የዓለም የቴሌኮም ዋና ጸሐፊንም በጽህፈት ቤታቸው ተቀብለው አነጋግረዋል። ፕሬዝዳንቷ ከኢስቶኒያ ፕሬዝዳንት ክሪስቲ ካቢዚድ ጋር በነበራቸው ቆይታ ሁለቱ ሀገራት በጋራ በሚሰሯቸው ጉዳዮች ዙሪያ የተወያዩ ሲሆን ኢስቶኒያ ከኢትዮጵያ ጋር በአዳዲስ ቴክኖሎጂዎችና በሀገራቱ ሁለንተናዊ የጋራ ጥቅሞች ላይ ለመስራት ፍላጎት እንዳላት ፕሬዝዳንቷ ተናግረዋል። ፕሬዝዳንቷ ከዓለም የቴሌኮም ዋና ጸሐፊ ሃውሊን ዛኦ ጋር ባደረጉት ቆይታ ኢትዮጵያ በቀጣይ የዓለም የቴሌኮም ስብሰባን እንድታዘጋጅ ከስምምነት መድረሳቸውን የኢኖቬሽንና ቴክኖሎጂ ሚኒስትር ዶክተር ኢንጂነር ጌታሁን መኩሪያ ገልጸዋል። እንደ ሪፖርተራችን ትዕግስት የሻነው ዘገባ ኢትዮጵያና ቱኒዚያ ያላቸውን ግንኙነት ረጅም ዓመታት ያስቆጠረ ቢሆንም በንግድና ኢንቨስትመንት በኩል ያላቸው ትስስር ላይ ለመስራት መታሰቡን የፕሬዝዳንት ጽህፈት ቤት የኮሙኒኬሽን የፕሮቶኮል ዳይሬክተር አቶ አሰብር ጌትነት ገልጸዋል። የመንግስታቱ ድርጅት የሰብአዊ መብት ከፍተኛ ኮሚሽነር ቬሮኒካ ማይክል በኢትዮጵያ የተፈጠረውን ለውጥ እንደሚያደንቁና ተቋማቸውም ይህንኑ እንደሚደግፈው አቶ አሰብር ተናግረዋል።
ማህበራዊ ጉዳዮች ላይ የሚያተኩረው የአፍሪካ ቀዳማይ እመቤቶች ጉባኤ ተካሄደ። ጉባኤው የተካሄደው ከፍተኛ የአህጉሪቱ የፖለቲካ ጉዳዮች ከሚዳሰሱበትና ከሚወሰኑበት የአፍሪካ የመሪዎች ጉባኤ ጎን ለጎን ነው። እንደ አውሮፓውያን አቆጣጠር በ2002 በ37 የአፍሪካ ቀዳማይ እመቤቶች የተመሰረተውና ትኩረቱን HIV ኤድስን መከላከል ላይ ያደረገው አፍሪካ ቀዳማይ እመቤቶች የጸረ HIV ጥምረት ተቋም ስያሜውን ቀይሮ የአፍሪካ ቀዳማይ እመቤቶች ጥምረት ለልማት ሆኗል። በጉባኤው ቀዳማዊት እመቤት ወይዘሮ ዝናሽ ታያቸው እንዳሉት ጽሕፈት ቤታቸው በሀገሪቱ የተለያዩ አካባቢዎች ትምህርት ቤቶች የማስገንባትና ለተለያዩ ግብረሰናይ ድርጅቶች ድጋፍ የማድረግ ስራ እያከናወነ ነው። የአፍሪካ ቀዳማይ እመቤቶች ጥምረት ለልማት ተቋም ፕሬዝዳንት የቡርኪና ፋሶ ቀዳማዊት እመቤት አውቪ ሲካም ካቦሬ የቀዳማዊት እመቤት ጥምረት ውስን የሆኑ ማህበራዊ ጉዳዮች ላይ ይሰራ የነበረውን ጥምረት ስያሜውን ቀይሯል፣ የሚሰራቸውንም ዘርፎች አስፍቷል ብለዋል ስትል ሪፖርተራችን አዲስ ዓለም ተሾመ ዘግባለች። ታላቁ የኢትዮጵያ ህዳሴ ግድብ ግንባታ ከተጀመረበት መጋቢት ወር 2003 ጀምሮ እስካሁን 98.7 ሚሊዮን ብር ለግንባታው ወጪ መደረጉን የውሃ መስኖና ኢነርጂ ሚኒስቴር አስታወቀ። ፕሮጀክቱ አሁን ያለበት ሁኔታና በቀጣይ መሰራት በሚገባቸው ጉዳዮች ዙሪያ ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን በተገኙበት የታላቁ የኢትዮጵያ ህዳሴ ግድብ ህዝባዊ ተሳትፎ ብሔራዊ ምክር ቤት 10ኛ መደበኛ ጉባኤውን አካሂዷል። በመደበኛ ጉባኤው የግድቡን አፈጻጸም ሪፖርት ያቀረቡት የውሃ መስኖና ኢነርጂ ሚኒስትሩ ዶክተር ኢንጂነር ስለሺ በቀለ የፕሮጀክቱ አፈጻጸም 65 በመቶ መድረሱን ተናግረዋል። የፕሮጀክቱን አፈጻጸም ወደ ኋላ የጎተተውን የኤሌክትሮሜካኒካልና የሃይድሮሊክስ ስቲል ስትራክቸር ስራ ከልሶ በማየት ለ3 አዳዲስ የስራ ተቋራጮች የተሰጠ ሲሆን ኩባንያዎቹም በቅርቡ ስራ ለመጀመር ቅድመ ዝግጅት ላይ መሆናቸውን ገልጸዋል። የታላቁ የኢትዮጵያ ህዳሴ ግድብ ህዝባዊ ተሳትፎ ብሔራዊ ምክር ቤት ጽሕፈት ቤት ዳይሬክተሯ ወይዘሮ ሮማን ገብረስላሴ በበኩላቸው አሁን በመጠኑ የተቀዛቀዘውን የህዝብ ተሳትፎ ለመመለስ እየተሰራ መሆኑን ገልጸው በተያዘው ዓመት 6 ወር ብቻ 487 ሚሊዮን ብር መሰብሰቡን አንስተዋል። ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን በበኩላቸው የሁሉም ኢትዮጵያዊ ኩራት የሆነውን ይህንን ግድብ ሰርቶ ለማጠናቀቅ ድጋፉ መቀጠል አለበት ብለዋል። ዘገባው የሪፖርተራችን የዮሐንስ ፍስሐ ነው። የአፍሪካ ምጣኔ ሀብታዊ እድገት በ2018 ከነበረው 3.2 በመቶ በ2019 ወደ 3.4 በመቶ ማደጉን የተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን ባወጣው ዓመታዊ ሪፖርት አስታወቀ። በአፍሪካ እየታየ ያለው ምጣኔ ሀብታዊ እድገት በተለይ የግሉን ዘርፍ ኢንቨስትመንት በመሳብ መንግስታት ኤክስፖርት ላይ አተኩረው ሊሰሩ እንደሚገባ አመላካች መሆኑን በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን የማክሮ ኢኮኖሚ አስተዳደር ዳይሬክተር አዳም ኤል ሂሪካ ተናግረዋል። አፍሪካ እያሳየች ያለችው የ3.4 በመቶ ምጣኔ ሀብታዊ እድገት ከአሁን በፊት ከነበረው ጋር ሲነጻጸር የተሻለ ቢሆንም በ2030 ለማሳካት የተቀደውን የእድገትና ድህነትን የማጥፋት አጀንዳ እውን ለማድረግ በቂ አለመሆኑን ተናግረዋል። የአፍሪካ ምጣኔ ሀብታዊ እድገት በ2020 ወደ 3.6 በመቶ እንደሚያድግ የሚጠበቅ ሲሆን የተያዘውን እድገትና ድህነትን የማጥፋት አጀንዳ ለማሳካትም አፍሪካ በአመት ከ640 ቢሊዮን ዶላር በላይ ኢንቨስት ማድረግ እንደሚጠበቅባት ሪፖርተራችን ሩት ወርቁ ዘግባለች። በዲሞክራሲያዊት ኮንጎ ሪፐብሊክ በኢቦላ ወረርሽኝ ምክንያት ሊከሰት ይችል የነበረ በሺህ የሚቆጠር ሞትን መቀልበስ መቻሉን የሀገሪቱ የጤና ጥበቃ ሚኒስቴር አስታወቀ። የሀገሪቱ የጤና ጥበቃ ሚኒስትር አቢላንጎ እንደተናገሩት ሞትን ለመቀልበስ ያገዘው ደግሞ ወረርሽኙን ተከትሎ የተዘረጋው የተቀናጀ ክትባት መርሃ ግብር ነው። የተለያዩ አካላት ባደረጉት የተቀናጀ ጥረት ወረርሽኙ ወደ ትልልቅ ከተሞችና ወደ ጎረቤት ሀገራት እንዳይዛመት መከላከል መቻሉን ገልጸዋል። ባለፈው ዓመት ነሐሴ በሰሜናዊ ኪቩ በተቀሰቀሰው የኢቦላ ወረርሽኝ 500 ሰዎች ሕይወታቸውን አጥተዋል።
በኢቦላ ወረርሽኝ ታሪክ በትልቅነቱ ሁለተኛ የተባለውን የአሁኑን ወረርሽኝ ለመከላከል በተወሰነ አካባቢዎች ያለው የጸጥታ ሁኔታ አዳጋች አርጎት እንደነበር የሀገሪቱ መንግስት መግለጹን ሲጂቲኤን ነው የዘገበው። ተመልካቾች ከኢትዮጵያ ቴሌቪዥን የጤና ይስጥልኝ ኢትዮጵያ ዋና ዋና ዜናዎች እነዚህ ነበሩ። ጤና ይስጥልኝ ኢትዮጵያ እስከ 3 ሰዓት ከእናንተ ጋር ቆይታ ያደርጋል። እንድትከታተሉ ጋብዛችኋለሁ። መታሰቢያና ጌታቸው ወደ እናንተ መራለሁ። እናመሰግናለን አጎስ። መልካም ጊዜ። በክፍል 2 ደግሞ ከውጭ የመረጃ ምንጭ ወዳገኘናቸው ዘገባዎችን እንሻገራለን። ከነዚህ ባለፈ የቢዝነስና የስፖርታዊ መረጃዎችን በዝርዝር የሚቀርቡበት ሰዓት ነው። ወደ ቀዳሚው የውጭ መረጃ ስናልፍ ደግሞ በእንግሊዝ ለንደን የኔልሰን ማንዴላ የቀድሞው የነጻነት ታጋይና የደቡብ አፍሪካ ፕሬዝዳንት ማለት ነው ሕይወትን የሚያሳይ አውደ ርዕይ መከፈቱ ወጣቶች ከማንዴላ ሕይወት እንዲማሩ እድል እንደሚፈጥር ተገልጿል። በማንዴላ ሕይወት ታሪክ ላይ የሚያተኩረው ይህ አውደ ርዕይ ከማንዴላ የትውልድ ስፍራ ውጪ ሲካሄድ የመጀመሪያው እንደሆነ ነው እየተነገረ የሚገኘው። ዳንኤል ብዙአየው በዚህ ላይ ተጨማሪ መረጃ አለው። በለንደን የኔልሰን ማንዴላን ሕይወት የሚያሳይ አውደ ርዕይ ተከፍቷል። በአውደ ርዕዩ ላይም የፕሬዝዳንት ኔልሰን ማንዴላን ሕይወት የሚያሳዩ ከዚህ በፊት ያልታዩ ፎቶዎችና ከ130 በላይ ቅርጻ ቅርጾች ቀርበዋል። የማንዴላ አልባሳት፣ የጉዞ ሰነዶችና የተለያዩ ቁሳቁሶች ለእይታ ቀርበዋል። የሰላም ኖቤል ተሸላሚው ማንዴላ ቤተሰቦች የቀድሞውን የነጻነት ታጋይ ለማስታወስ ይረዳል ያሉትን ሁሉ ነው ለእይታ ያቀረቡት። የልጅ ልጃቸው ማንዴላ አውደ ርዕዩ ወጣቶችን የሚያነቃቃ እንደሚሆን አምናለሁ ብሏል። አያቴ ለሕዝብ ነበር የታገለው። ስለዚህ እኔም የሱን አርያ መከተል አለብኝ። ኃላፊነቱን በጊዜው የሚወጣ ሰው በመሆኑ ከሱ ብዙ ተምረናል። ለዓለም ሰብአዊ መብት መከበርና ለሰላም ምልክት መሆንም ችሏል። ይህ አውደ ርዕይ በማንዴላ የትውልድ ቦታ ሲታይ የቆየ ቢሆንም በውጭ ሀገር ሲካሄድ ግን የለንደኑ የመጀመሪያ መሆኑ ተገልጿል። በዚህም ምክንያት የብሪታንያ ዜጎችና ቱሪስቶች የማንዴላን ሕይወት በቅርበት መመልከት ችለዋል። የአውደ ርዕዩ ተጋባዥ አዘጋጅ ዜልዳ ላግራንጌ አውደ ርዕዩ የተዘጋጀበትን ምክንያት ያብራራሉ። ማንዴላን ማስታወስና ማሰብ አስፈላጊ ነው። ከሳቸው ብዙ የምንማረው ነገር አለ። ከመንግስታቸውና ከይቅርባይነታቸው የአሁኑ ትውልድ ብዙ ነገር ሊማር ይችላል። የነጻነት ታጋይ በመሆናቸው የሚታወቁት ኔልሰን ማንዴላ ምንም እንኳን በሕይወት ባይኖሩም ቤተሰቦቻቸው የሕይወት ታሪካቸውን ለበርካቶች የማቅረብና ሰዎች እንዲጠቀሙበት የማድረግ ዓላማ ይዘው እየተንቀሳቀሱ መሆኑን ሲጂቲኤን ዘግቧል። ጤና ይስጥልን ኢትዮጵያችን አሁንም እንደቀጠለ ነው። ወደ ቢዝነስ ዘገባዎቻችን ነው የምናልፈው። ብርሃን እያየው ተረኛ አቅራቢ ውስጥ እዚህ ስቱዲዮ ተገኝቷል። ጤና ይስጥልን ብርሃን። ጤና ይስጥልን እንደምን አድራችኋል? መታሰቢያና ጌታቸው ሰላም አድረናል። እስቲ ምን አዳዲስ ጉዳዮች አሉ በቢዝነሱ ዓለም? የተለያዩ አዳዲስ ጉዳዮች አሉ ከተለያዩ የሀገሪቱ አካባቢዎች። ስለዚህ ከነዚህ መካከል በቀዳሚነት የምናየው ፍራንኮ ቫሉታን የተመለከተው ነው የሚሆነው። በተለይ እንግዲህ ፍራንኮ ቫሉታ ማለት በጠረፍ አካባቢ የሚገኙ ዜጎች የተለያዩ እቃዎች ካለቀረጥ አስገብተው እንዲጠቀሙበት የሚያስችል ነው። ከዚህ አንጻርም ግን እንዲያገኙ ፈቅደው ነበር እና የገቢዎች ሚኒስቴር በህዝቡ ሽፋን ያለአግባብ የሚጠቀሙበት አካል በመኖራቸው መቋረጡን የገቢዎች ሚኒስቴር የገለጸበት መረጃ ነው። እናም ፍራንኮ ቫሉታን ምክንያት ኢትዮጵያ ባለፉት ዓመታት ማለት ነው ወደ 14.3 ቢሊዮን ብር ገደማ ማለት ነው አጣለች ማለት ነው። በጠረፍ አካባቢ የሚገኙ ሰዎች ያስገቡ ምርቶችን መጠቀም ስላለባቸው ማለት ነው። እናም በዚህ አሰራር ጠረፍ አካባቢ ያለው ህብረተሰብ ተጠቃሚ መሆን ሲገባው እቃዎቹ ወደዚህ ወደ መሀል ሀገር እየገቡ ናቸው። በዛም አካባቢ የሚገኙ ሰዎች በተገቢው መልኩ እየተገለገሉበት አይደለም፣ ሌሎች እየተጠቀሙበት ነው የሚል ጥናት ተካሂዷል። እናም የገቢዎች ሚኒስትሯ ወይዘሮ አዳነች አቤቤ ከሶማሌ ክልል ምክትል ርዕሰ መስተዳድር አቶ አደም ፋራ ጋር በሰጡት መግለጫ አሰራሩ ህብረተሰቡን ተጠቃሚ ባለማድረጉ እንዲቋረጥ መወሰኑን የተናገሩበት አለ ማለት ነው። እንግዲህ ሌሎችም ዘርዘር ያሉ የቢዝነስ መረጃዎችን ታቀርብልናለህ። የስፖንሰር ማስታወቂያ እንዳለ ዳይሬክተራችን እየነገረን ነው። እሱን እንከታተል እስኪ። በዘመናዊው ዓለም ሞባይል ስልኮ ሁሌም ከጎኖ ያለ የመረጃ አጋሮ ነው። የብርሃን ባንክ የሞባይል ባንኪንግ አገልግሎትን ሲጠቀሙ ደግሞ በባንክ ያለው ገንዘቦ ሁሌም ቅርቦ ነው። ብዙዎች አገልግሎቱን እየተጠቀሙ ነው።
እርሶስ የብርሃን ባንክ የሞባይል ባንኪንግ አገልግሎትን በመጠቀም ወጪና ገቢ ገንዘቦን በአጭር የስልክ መልእክት መከታተል፣ በባንክ ሂሳቦ ያለዎትን ቀሪ ገንዘብ ማወቅ፣ በባንኩ ካለዎት የቁጠባ ሂሳብ ወደ ተንቀሳቃሽ ሂሳብ ማዘዋወር፣ ወደ ሌላ የባንኩ ደንበኛ ገንዘብ ማስተላለፍ፣ አጭር የሂሳብ መግለጫ ማግኘት፣ የብድር ክፍያውን መከታተል፣ የተከፋይ ቼክን ሁኔታ ማወቅና ማገድ፣ ስለ ውጭ ምንዛሬ ምጣኔ መረጃና እንዲሁም ሌሎች በርካታ አገልግሎቶችን ካሉበት ቦታ ሆነው በማንኛውም ጊዜ ማግኘት ይችላሉ። አገልግሎቱን ለማግኘት አቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ ጎራ ይበሉ። የብርሃን ባንክ ሞባይል ባንኪንግ አገልግሎትን በመጠቀም አኗኗሮን ያዘምኑ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። የዚህ ዘገባ ስፖንሰራችን ብርሃን ባንክ አክሲዮን ማህበርን ከልብ ነው የምናመሰግነው። ወደ ቀደም ሲል ወደ ጀመርነው የጀመራቸው የቢዝነስ መረጃዎች ደግሞ ወደዛ እናልፋለን ማለት ነው። እናም በተለይ እንደሚታወቀው በተለይ በሀገሪቱ በተለያዩ አቅጣጫዎች ነው የሚገኙት። ስለዚህ እነዛ አካባቢዎች ከመሃል ሀገር እኩል መግዛት የለባቸውም በሚል ማለት ነው የተለያዩ ድጋፎች ይደረጉላቸዋል። ከነዚህ መካከል ፍራንኮ ቫሉታ የሚባለው አሰራር ነው። ስለዚህ ያለ አግባብ ሰዎች እየተጠቀሙበት በመሆኑ ምክንያት ኢትዮጵያም በተለይ ለዚህ ዘርፍ ማግኘት የነበረባትን ወደ 14.3 ቢሊዮን ብር አጣለች። በመሆኑ ይህ ደግሞ በተጠቃሚው ህብረተሰብ ወይ መጠቀም አለበት የተባለው ህብረተሰብ ባለመጠቀሙ አሰራሩ ይከለሳል ተብሎም እንዲቋረጥ ተደርጓል። ይህም በተመለከተም እንግዲህ የገቢዎች ሚኒስትሯ ወይዘሮ አዳነች አቤቤ መግለጫ ሰጥተዋል እና እርሳቸው እንዳሉት አሰራሩ ህብረተሰቡን ተጠቃሚ ባለመድረጉ እንዲቋረጥ መወሰኑን ተናግረዋል። ቫሉታ የቆመበት ዋናው ምክንያት እሱ ነው። ለህዝብ ይባላል፣ ለህዝብ አይደርስም። መርካቶ ላይ ነው ስንይዝ የምንውለው። ህጋዊ ነጋዴ በህገወጡ እየተገፋ ያለበት ሁኔታ ነው የሚያሳየን። ጥናቶቻችን ብዙ ያሳያሉ። ጠረፍ አካባቢ ያለው ህዝብ እነኚህን ፍጆታ የሚያገኝበትን ዋጋ አጥንተናል። ፍራንኮ ቫሉታ እያለ ለምን ከመሃል ሀገር ህዝብ እኩል በሆነ ዋጋ ይገዛል የሚል ትልቅ ጥያቄ ፈጥሮብናል። ለህዝቡ እየደረሰ ስላልሆነ ነው። ስለዚህ ለህዝቡ እየደረሰ አይደለም። በንግድ ስርዓት ውስጥ ደግሞ ሌላውን ከቀረጥ ነፃ እንዲያስገባና እንዲከበር እያደረግን ሌላውን ደግሞ ቀረጥ እያስከፈልን ፍትሃዊነትን ስለሚያዛባ ነው። ህዝቡ ግን ማግኘት ያልቻለውን በተለይ ጠረፍ አካባቢ ነዋሪ እንደመሆኑ ማግኘት የሚገባውን ማግኘት ያልቻለውን ማግኘት የሚችልበት ስርዓት ደግሞ መዘርጋት እንዳለበት በሚገባ በጥናት ውስጥ ታይ። እንደ ሪፖርተራችን ወይንሸት ደጀኔ ዘገባ ከሆነ ማለት ነው የሶማሌ ክልል ህገወጥ ንግድና ኮንትሮባንድ ለመከላከል ከመቼውም ጊዜ በላይ እየሰራው ነው ብለዋል የክልሉ ምክትል ርዕሰ መስተዳድር አቶ አደም ፋራ እንደተናገሩት። ደግሞ ያረምን ምን ሄድበትን ሁኔታ መፍጠር ነው ያሰብነው። ስለሆነም በቀጣይ የኮንትሮባንድና ጸረ ወይም የህገወጥ ንግድ ክትትልና ቁጥጥር ስራው በተሻለ መልኩ ይሰራል የሚል እምነት አለን። በዚህም እንደ ሀገር ልማቱ እንዲፋጠን በታቀደው መሰረት ኢኮኖሚያችን እንዲያድግና ፍትሃዊ የህዝብ ተጠቃሚነት እንዲረጋገጥ የክልሉ መንግስት ድርሻውን ለመወጣት ዝግጁ መሆኑን ለመግለጽ እወዳለሁ። ወደ ቀጣዩ መረጃችን ነው የምናልፈው። ቀጣዩ መረጃችን እንግዲህ የሚመለከተው በተለይ በሀገሪቱ በርካታ ህብረተሰብ አርሶ አደር እንደሆነ ይታወቃልና ስለዚህ የአርሶ አደሮችን ተጠቃሚነት የሚያሳድጉ አዳዲስ አሰራሮችና የግብይት ስርዓቶችን ተግባራዊ እንደሚያደርግ የኢትዮጵያ ቡናና ሻይ ባለስልጣን ያስታወቀበትን ዘገባ ነው። እናም ባለስልጣኑ በክልሎች የ2011 በጀት ዓመት የ6 ወራት የዕቅድ አፈጻጸም ላይ በባህር ዳር የምክክር መድረክ አካሂዶ ነበር። ይህን የምክክር መድረክ ደግሞ ተከታትሎ ሪፖርት ያደረሰን ስመኘው ወርዳው ነው። እሱን ዘገባ ተከታትለን እንመለሳለን። ቡና ከኢትዮጵያ የግብርና ኤክስፖርት ምርቶች 40% ከአጠቃላይ ወደ ውጭ ከሚላኩ ምርቶች ውስጥ ደግሞ ከ26 እስከ 30% ድርሻ አለው። 1/4 የሚሆነው የሀገሪቱ ህዝብም በቀጥታም ሆነ በተዘዋዋሪ የቡና ተጠቃሚ መሆኑን የኢትዮጵያ ቡናና ሻይ ባለስልጣን ይገልጻል። የቡና አልሚ አርሶ አደሮች ግን በግብይት ሰንሰለት መራዘምና ሌሎች ምክንያቶች የሚገባቸውን ጥቅም እያገኙ እንዳልሆነ ነው የሚነገረው። የኢትዮጵያ ቡናና ሻይ ባለስልጣን የክልሎችን የቡና ልማት የ6 ወራት የዕቅድ አፈጻጸም በገመገመበት ወቅት በአመቱ አጋማሽ 103107 ቶን ቡና ለውጭ ገበያ በመላክ 333.9 ሚሊዮን የአሜሪካን ዶላር ገቢ ማድረጉን አስታውቋል። ኦሮሚያ፣ ደቡብና አማራ ክልሎች ከ1 እስከ 3 ቡና አብቃይ ተብለው የተለዩ ቢሆንም ምርትና ምርታማነትን የሚያሳድጉ የአመራረት ዘዴዎች ያልተራዘመና ዘመናዊ
የግብይት ሰንሰለት እንዲሁም የተሻሻሉ ዝርያዎችን በማቅረብ በኩል ባሉ ክፍተቶች የሚጠበቀው ጥቅም እየተገኘ አይደለም ተብሏል። አምራችና ቡና ገዢዎቹን አገናኝቶ በጥሩ ዋጋ እንዲያገኝ በማድረግ ላይ ትልቅ ትኩረት ሰጥቶ እንዲሰራ ነው የምንፈልገው። አርሶ አደሩ ጋር አሁንም መጀመሪያ መትከል ላይ ነው ትኩረት የነበረው። ግን እነዚህ ቴክኖሎጂዎች ሲመጡ አብሮ መምጣት ያለባቸው የመጎንደያ መሳሪያ የመቀስ የመሳሰሉ መሳሪያዎችን ያልተለመዱ ከመሆናቸው አኳያ ህብረት ስራዎች ይዘው እየተንቀሳቀሱ አይደለም። ያረጁ ቡናዎችን በጉንደላና ነቅሎ ተከላ የደሳ ዘዴዎች የተሻለ ምርት እንዲሰጡ ማድረግን ጨምሮ የተሻሻሉ ዝርያዎችን ለአርሶ አደሮች ለማቅረብ እየተሰራ መሆኑንም ባለስልጣኑ አስታውቋል። አንደኛ አርሶ አደር ቡና አምርቶ ለአቅራቢ መሸጥ ይችላል። ድሮ ኢሲኤክስ አይሸጥም፣ አሁን ኢሲኤክስ መሸጥ ይችላል። ሎቱ ተቀንሶለት በ20 ሎት ማለት ነው። ኤክስፖርት ማድረግ ይችላል። እስካሁን ድረስ ወደ 400 የሚሆኑ አርሶ አደሮች ፍቃድ ወስደዋል። ከ50 በላይ የሚሆኑ አርሶ አደሮች ደግሞ ወደ ውጭ ቡናቸውን ልኳል። ከአልሚ ባለሀብት ጋር ትስስር በመፍጠር ቡናው በተሻለ ዋጋ ሊሸጥ ይችላል። ሴት ላኪና ሴት አርሶ አደር አንድ ላይ ሴቶችን ለማበረታታት ለነሱ ቀይታ ቡና ከዛ መግዛት ይችላሉ። አርሶ አደሮችን ብሎም ሀገሪቱን ተጠቃሚ የሚያደርጉ ዘመናዊ የግብይት አሰራርና አዳዲስ የገበያ አማራጮችንም ለመከተል ማቀዱን የኢትዮጵያ ቡናና ሻይ ባለስልጣን ገልጿል። የአውሮፓ ገበያ ውስጥ ነው የነበርነው። አውሮፓ አንድ 10 ሀገሮች ናቸው 84%ን በቮሊዩምም በቫልዩምም ቡናችንን የሚገዙት። አዳዲስ ገበያዎች ፈልገን በመግባት የኤዥያ ገበያዎች አሉ፣ ቻይና ገበያዎች አሉ። እነዚህ የኮሪያ የጃፓን ወደዛ ገበያ ውስጥ በደንብ በስፋት መግባት አለብን ነው። የኢትዮጵያ ቡናና ሻይ ባለስልጣን በቀጣዮቹ 6 ወራት 30426 ቶን ቡና ለውጭ ገበያ በመላክ 1.09 ቢሊዮን የአሜሪካን ዶላር ለማግኘት ማቀዱን አስታውቋል። ለኢቲቪ ስመኘው ይርዳው ባህር ዳር። ወደ ቀጣይ ዘገባችን ስናልፍ የውጭ ዘገባን የምናገኘው በውጭ ዘገባችንም ወደ ኮሎምቢያ እናልፋለን። ኮሎምቢያ የወጪ ንግዷን ለማሳደግ እየሰራች መሆኗን አስታውቃለች። አሁን ላይ ሀገሪቱ በቴክኖሎጂ ላይ ትኩረት አድርጌ እሰራለሁ ነው ያለችው። ይህንን ዘገባ ያዘጋጀው አባዲ ወይኔ ነው። ባለሙያዎች እንደሚሉት ኮሎምቢያ ኢንቨስትመንትን ለመሳብ ትልቅ አቅም አላት። ይሁን እንጂ ለአመታት ባሳለፈችው ግጭትና ከፍተኛ የአደንዛዥ ዝውውር ምክንያት ይህን አቅሟን መጠቀም አልቻለችም። የደቡብ አሜሪካው ሀገር ኮሎምቢያ አሁን ላይ በምጣኔ ሀብቷ ላይ የተለያዩ ማሻሻያዎችን እያደረገች ነው። ለዚህ ደግሞ ከሀገራት ጋር የምታከናውነው የንግድ ስምምነቶች ተጠቃሾች ናቸው። ይህም ለሀገሪቱ ብዙ የቢዝነስ እድሎችን የፈጠረ ሆኗል። ጆዋን ማኑዋል ጉቴሬዝ በመንግስት መስሪያ ቤት የምጣኔ ሀብት ባለሙያ በመሆን ሲያገለግል ቆይተዋል። አሁን ላይ ግን በአበባ ንግድ ላይ ተሰማርቷል። ስራውን የጀመረው በሩብ ሄክታር መሬት ላይ ቢሆንም አሁን ላይ በ27 ሄክታር መሬት ላይ የአበባ ምርትን ያመርታል። ወደ 20 የተለያዩ ሀገራትም ምርቶቹን ይልካል። ሀገሪቱ ብዙ መልካም እድሎች አሏት። በተለይም በአበባ ንግድ ላይ ምቹ የአየር ንብረት ነው ያለን። ይህም ጥራት ያለው ምርት ለማቅረብ ያግዘናል። አመቱን ሙሉ ምርት ማቅረብ የሚያስችል አቅም አለንን ብዬ አምናለሁ። ምክንያቱም ተስማሚ አየርና ተወዳዳሪ የሆነ ገበያ ስላለን። ኮሎምቢያ በላቲን አሜሪካ አራተኛዋ ግዙፍ ኢኮኖሚ ያላት ሀገር ናት። በምታመርተው ቡናዋም ትታወቃለች። ባለፉት 2 ዓመታት በርካታ ነጻ የንግድ ስምምነቶችንም ከሀገራት ጋር ተፈራርማለች። ሳምፒዮና በሮሳሪዮ ዩኒቨርሲቲ መምህር ናቸው። እሳቸው እንደሚሉት ስምምነቶቹ ለሀገሪቱ ከማዕድን ውጭ ያሉ ምርቶች ዓለም አቀፍ ገበያ እንዲያገኙ ያግዛል። ይሁን እንጂ በቂ ውጤት አልተገኘም ይላሉ። ከ2006 እስከ 2016 ዓ.ም 15 ነጻ የንግድ ስምምነቶችን ፈርመናል። በእነዚህ ዓመታት ማዕድን ነክ ያልሆኑ ምርቶቻችን ወደ ውጭ በመላክ ረገድ ያለው እድገት 1.1 በመቶ ብቻ ነው። በእነዚህ ምርቶች ላይ ብዙ ጥቅም አላገኘንም። ይህ በጣም አሳዛኝ ነው። የኮሎምቢያ የሩዝ ኢንዱስትሪም ከጊዜ ወደ ጊዜ ተቀባይነቱ እየጨመረ መጥቷል። በፈረንጆቹ 2012 አሜሪካና ኮሎምቢያ በዘርፉ ነጻ የንግድ ስምምነት ለማካሄድ ተፈራርመዋል። ራፋኤል ሄርናንዴስ የኮሎምቢያ የሩዝ ፌዴሬሽን ዋና ዳይሬክተር ናቸው። 5 años en el AMTEC, que es un programa que se llama Adopción Masiva de Tecnología. ባለፉት 5 ዓመታት አዳዲስ ቴክኖሎጂዎችን የማላመድ ስራዎችን በሰፊው ሰርተናል። ይህ ለኮሎምቢያ ሩዝ አምራች አርሶ አደሮች ምርትና ምርታማነታቸው እንዲጨምር አግዟቸዋል። ግባችን 1 ቶን ሩዝ በ$300 ለማምረት ነው። ከተሳካልን በአሜሪካ ገበያ ብቻ ሳይሆን በዓለም አቀፍ ገበያ ተወዳዳሪ መሆን እንችላለን። በ2014 በዓለም ኢኮኖሚ ፎረም ይፋ በተደረገው የተወዳዳሪነት ደረጃ ላይ የኮሎምቢያ እድገት መሻሻሉን ተገልጿል። ይህ ደግሞ በቴክኖሎጂ አጠቃቀም እድገትና በመሰረተ ልማት ዝርጋታ የመጣ ነው ተብሏል። ይሁን እንጂ አሁንም የሀገሪቱ ምጣኔ ሀብት በማዕድን ጥገኛ የሆነ ነው። ይህን ችግር ለመፍታት ደግሞ በተለያዩ ዘርፎች ላይ ይሰራል ብለዋል የሀገሪቱ ፕሬዝዳንት ኢቫን ዱኬ።
ታሪካችን ኢኮኖሚውን እንድናነቃቀው ያስገድደናል። አሁን ባለንበት መጠነኛ እድገት ከቀጠልን ማለትም ከ3 በመቶ በታች እድገት እያስመዘገብን ከሄድን ከከባድ ፈተና ጋር መጋጨታችን የማይቀር ነው። ሀገሪቱ ከፍተኛ ገቢ እንድታገኝ መስራት አለብን። ያለንን ተወዳዳሪነት ማሳደግ ይጠበቅብናል። በኢንቨስትመንትና በቴክኖሎጂ እንዲሁም የስራ ፈጠራ እድገታችን ከፍ ማለት አለበት። በቅርቡ የዓለም ባንክ ባወጣው ደረጃ ኮሎምቢያ በቢዝነስ አመችነት ደረጃ ከላቲን አሜሪካ ሀገራት በ5ኛ ደረጃ ተቀምጣለች። ነገር ግን ነጋዴዎችና የምጣኔ ሀብት ባለሙያዎች ኮሎምቢያ አሁንም ልታሻሽላቸው የሚገቡ ተግዳሮቶች አሉ ይላሉ። ዘገባው የስጂቲኤን ነው። በሌላ የውጭ ዜና ወደ አውሮፓ እናልፋለን። በግሪክና ሰሜን መቄዶኒያ መካከል ተፈጥሮ የነበረው አለመግባባት በሰላማዊ መንገድ መፈታቱ የሁለቱን ሀገራት የንግድ ግንኙነት እንደሚያሳድገው ተገልጿል። እያሳደገውም ነው። ግሪክና ሰሜን መቄዶኒያ ተጣልተው የነበረው በስያሜ ምክንያት ነው። ይህንን ዘገባ ያዘጋጀው ተመስገን ንብረት ነው። አብረን እንከታተለው። ኢሌኒ ፓሮዲያዲ 260 ኪሎ ሜትር በመጓዝ ከመኖሪያ ቀየዋ መካከለኛው ግሪክ ወደ ሰሜን መቄዶኒያ ጥርሷን ለመታከም አቅንታለች። የግሪክ የጥርስ ሐኪሞች የሚጠይቁትን ከፍተኛ ክፍያ መክፈል ያልቻለችው ኢሌኒ ፓሮዲያዲ ሰሜን መቄዶኒያ በዝቅተኛ ክፍያ ሕክምናውን ማግኘት ትችላለች። በአገልግሎታቸው ረክቻለሁ። ግሪክ ካለው የጥርስ ሕክምና አሰጣጥ ጋር ሲነጻጸር ከፍተኛ ልዩነት አለው። በግሪክ መሰረተ ልማቱም የተሟላ አይደለም። አብዛኞቹ ግሪካውያን የሀገሪቱ የኢኮኖሚ ቀውስ ዳፋ ቀማሾች ናቸው። በአሁኑ ወቅት በርካታ ግሪካውያን ወደ መቄዶኒያ በመሄድ ነዳጅ በርካሽ ዋጋ ይሸምታሉ። ጥናቶች እንደሚያመላክቱትም ግሪካውያን ከሰሜን መቄዶኒያ በአመት በአማካይ የግማሽ ቢሊዮን ዶላር ዕቃና አገልግሎት ግዢ ይፈጽማሉ። በመቄዶኒያም ግሪካውያንን ለማከም የተዘጋጀ ክሊኒክ መኖሩን ህሪስቶስ ፓናይቶ ይናገራሉ። ይህ ክሊኒክ የዛሬ 10 ዓመት ገደማ ነበር ስራ የጀመረው። የተቋቋመውም ከግሪክ የሚመጡ ህሙማንን ለማከም ነው። ስራውን ለ4 ነበር የጀመርነው። ያኔ ከ35,000 በላይ ግሪካዊ ታካሚዎች ነበሩን። አንዳንዶች ከግሪክ ወደ ሰሜን መቄዶኒያ ያለው የካፒታል ፍሰት ያሳስባቸዋል። የግሪክ ኩባንያዎችም በሀገሪቱ ከሚጣልባቸው 29 በመቶ ታክስ ለማምለጥ 10 በመቶ ታክስ ብቻ ወደሚጠየቅባት ሰሜን መቄዶኒያ ያቀናሉ። በርካታ የመቄዶኒያ ዜጎችንም በአማካይ $450 በወር እየከፈሉ ያሰራሉ። የግሪክ ኩባንያዎች በመቄዶኒያ ግዙፍ የገበያ ማዕከል ገንብተዋል። በነዳጅ ማቅረብ ዘርፍም ተሰማርተዋል። በተለይ ከኮሙኒዝም ውድቀት በኋላ ግሪካውያን ባለሀብቶች መቄዶኒያ ላይ ኢንቨስት በማድረግ በኩል የሚስተካከላቸው አልተገኘም። ግሪክ ከሰሜን መቄዶኒያ ጋር በገባችው ሰጣ ገባ ምክንያት ጥላው የነበረው የንግድ ማዕቀብም ሊሳካ ያልቻለው በዚህ ምክንያት እንደሆነ ይነገራል። በስያሜ ምክንያት በሁለቱ ሀገራት የተነሳው ኢኮኖሚያዊና ፖለቲካዊ ጦርነት አሁን አቁሟል። ይህ ሊሆን የቻለውም በጠረጴዛ ዙሪያ በመወያየታቸው መሆኑን አሌክሳንደር ስላቮስኪ ይናገራሉ። This kind of problem, which requires a war in a sense what we know, we managed to do it on the table. በአውሮፓ ለመጀመሪያ ጊዜ ይህን መሰል ወደ ግጭት ሊያስገባ የሚችል ጉዳይ ተፈጥሮ ነበር። እኛ ነገሩን ወደ ጠረጴዛ ዙሪያ እንዲመለስና ጦርነቱም እንዳይጀመር አድርገናል። በግሪክና ሰሜን መቄዶኒያ የነበረው ውዝግብ እልባት ማግኘቱም ለሁለቱ ሀገራት ዜጎች ከፍተኛ ደስታን ፈጥሯል። የሀገራቱ ኢኮኖሚ ላይ አዎንታዊ ተጽዕኖ እያሳረፈ እንደሚገኝም አልጀዚራ ዘግቧል። በቀጣይ የውጭ መረጃችን ወደ ብሪታንያ እናልፋለን። ብሪታንያ ከ2012 ወዲህ ዝቅተኛ የተባለውን እድገት ማስመዝገቧ ተገልጿል። ብሪታንያ በፈረንጆቹ 2018 የ1.4 በመቶ የምጣኔ ሀብት እድገት ነው ያስመዘገበችው። ይህም በ2017 ከነበረው የ1.8 በመቶ ያነሰ ነው። የብሪታንያ ብሔራዊ ስታቲስቲክስ ቢሮ እንዳለውም እድገቱ ከፈረንጆቹ 2012 ወዲህ ዝቅተኛ ነው። የፋብሪካ እንደዚሁም መኪና ምርት መቀነስ ለእድገቱ መቀዛቀዝ ከተጠቀሱ ምክንያቶች መካከልም ናቸው። የእድገቱ መቀዛቀዝ ቢኖርም ኢኮኖሚው አሁንም ጠንካራ መሆኑን ቁጥሮች ያሳያሉ ብለዋል የብሪታንያ ገንዘብ ሚኒስትር ፊሊፕ ሃሞንድ ማለት ነው። የብሪታንያ አገልግሎት ዘርፍ በጥሩ ሁኔታ ላይ የሚገኝ ሲሆን የግንባታው ዘርፍ እንደ አምራች ኢንዱስትሪው ጥሩ ጊዜ አለማሳለፉን ብሔራዊ ስታቲስቲክስ ቢሮም አስታውቋል። የብሪታንያ ኢኮኖሚ በተያዘው የፈረንጆች ዓመት የ1.2 በመቶ እድገት እንደሚያስመዘግብ ትንባዮችም ያሳያሉ። ይህም ከፈረንጆቹ 2009 በኋላ ዝቅተኛ ነው ተብሏል። ቢቢሲ እንደዘገበው ለጤና ይስጥልኝ ኢትዮጵያ የተዘጋጁት የቢዝነስ ዜናዎች እነዚህ ነበሩ። መታሰቢያና ጌታቸው ጨርሻለሁ። አመሰግናለሁ። ብርሃን እናመሰግናለን።
በአሜሪካ በህንፃዎችና በመኖሪያ ቤቶች ጣሪያ ላይ አትክልትና ፍራፍሬዎችን በመትከል ምርት እየተገኘ ነው ተብሏል። በዋሽንግተን በሚገኘው የኮሎምቢያ ዩኒቨርሲቲ ብቻ እንኳን ባለፈው የፈረንጆች 2018 ከ4200 ፓውንድ በላይ የሚያወጣ ምርት ተገኝቷል የተባለው እንግዲህ በተለይ ይሄ የእርሻ መሬት ችግር የማልሚያ ቦታ እጥረትን በጥበብ እንዴት መቅረፍ እንደሚቻል ማሳያ የሚሆን የሚችል ይመስላል። በተለይ ደግሞ ለከተማ ግብርናም ትልቅ ተሞክሮ ነው የሚሆነው። እውነት ነው። ሰይፉ ገብረጻድቅ ይህንን ጉዳይ በዝርዝር ተመልክቶታል። በጎርፍ ሳቢያ የሚከሰት ብክለት በግብርና ምርት ላይ ጉዳት ሲያደርስ ይስተዋላል። በዚህ የተበከለ ውሃ የሚመረት አትክልትና ፍራፍሬ በጤና ላይ ያደረሰ ያለው ጉዳት ያሳሰባቸው ሰዎች አዲስ የአሰራር ስልት ይዘው ብቅ ብለዋል። አትክልትና ፍራፍሬዎችን በመኖሪያ ቤትና በህንፃ ጣሪያዎች ላይ በመትከል በአሜሪካኗ መዲና ዋሽንግተን ዲሲ በሚገኘው የኮሎምቢያ ዩኒቨርሲቲ ጣሪያዎች ላይ ገቢራዊ መሆን የጀመረው ስራም ውጤት እየታየበት ነው። ዴቪል ቤል መሐንዲስ ሲሆኑ በዩኒቨርሲቲው በ4 ቦታዎች የጣሪያ ላይ አትክልትና ፍራፍሬ መተከሉን ይናገራሉ። በፕሮጀክቱ በጣም ደስተኛ ነን። በከተማዎቹ በሚገኙ ህንፃዎችና መኖሪያ ቤቶች ጣሪያዎች ላይ ምርታማ በመሆናችን ለከተማ ግብርና መስፋፋት ጠቀሜታው የላቀ ነው። አትክልትና ፍራፍሬዎቹ በመሬት ላይ ሳይሆን በጣራ ላይ መተከላቸው ለብክለት እንዳይጋለጡ ያስችላቸዋል ይላሉ የግብርና ባለሙያዎች። ካይትሊን አርሎታ በኮሎምቢያ ዩኒቨርሲቲ ስለተጀመረው የጣሪያ ላይ ምርት ይህን ትላለች። In an urban environment, you don't have maybe all that many. በከተማ ውስጥ በቂ ቦታ አይገኝም። ጥቅም ላይ ያልዋሉ ቦታዎችን ማግኘት የሚቻለው በጣሪያ ላይ ነው። እነሱ ላይ ነው ለምግብ የሚሆን ነገር እያመረትን ያለ ነው። ውጤት እያስገኘ ያለው ይህ ተሞክሮም መስፋፋት ይኖርበታል ባይም ናት። ሳንዲ ፍሮበር ባንድሪ የአትክልት ስፍራዎቹ አስተባባሪ ሲሆኑ ባለፈው ዓመት ከ4200 ፓውንድ በላይ ምርት መገኘቱን ይገልጻሉ። My biggest surprise was that we produced 4,200. በጣም ነው የተገረምኩት። ባለፈው ዓመት ባመረት ነው 4250 ፓውንድ አትክልትና ፍራፍሬ ማህበረሰቡ በሚገባ እየተጠቀመበት ይገኛል። ዩኒቨርሲቲው ተሞክሮ ለመውሰድም በርካታ ሰዎች ይመጣሉ። ዩኒቨርሲቲው በምግብ ዙሪያ ትልቅ ለውጥ እየታየበት መሆኑንም ነው ሳንዲ ፋርበር ባንዲር የጠቆሙት። The food hub concept of you. በዚህ ኮሌጅ ያየነው ምግቡን እዚሁ አምርተን እዚሁ አብስለን መጠቀም ብቻ ሳይሆን ለገበያ ማቅረብ እንደሚቻል ነው። ዋሽንግተን ዲሲ በጣሪያ ላይ አትክልትና ፍራፍሬ ምርቷ ከሀገሪቱ ቀዳሚ መሆኗንም ቪኦኤ ዘግቧል። እንግዲህ የአትክልትና ፍራፍሬን የተመለከተ ዘገባ ተከታትለን ተመልሰናል። ሌላ ለጤና አመጋገብ ካነሳን ከዚሁ ጋር የሚሄድ ደግሞ ሌላ ጉዳይ እናነሳለን። ከአመጋገብ ባለፈ ለጤና ደግሞ ዋናውና ወሳኙ ነገር አካላዊ እንቅስቃሴ ወይም ስፖርት ነው። ወደ ስፖርታዊ መረጃዎች በቀጥታ እናልፋለን። ስፖርታዊ መረጃዎችን ሊያቀርብልን ደግሞ ሀብታሙ ካሴ እዚህ ከስቱዲዮ እየጠበቀን ነው። ጤና ይስጥልን ሀብታሙ። መታሰቢያና ጌታችን እንደምን አደራችሁ? ጤና ይመስገናለን። ምን አዳዲስ ጉዳዮች አሉ? ዛሬ ያው የኢትዮጵያ ፕሪሚየር ሊግ ትናንት ተደርጓል። ዛሬም ትናንት 3 ጨዋታዎች ተከናውነው ነበር። 15ኛ ሳምንት ዛሬ የሚደረጉ ጨዋታዎች አሉ። በተለይ ወደ መሪነቱ ለመጠጋት የሚደረጉ ፍልሚያዎች የሚጠበቁ ነው የሚሆኑት። ከውጭ በተለይ የአውሮፓ ሻምፒዮንስ ሊግ ከወራት በኋላ ይመለሳልና ማንቸስተር ዩናይትድ ከፓሪስ ሰን ዠርማን የሚያደርጉት ጨዋታ ደግሞ ይጠበቃል። እነዚህ ሁለቱ ክለቦች ሲገናኙ ለመጀመሪያ ጊዜ ቢሆንም ግን ትኩረቱን የሚስቡት ጉዳዮች አሉ። እነዚህና ሌሎች ጉዳዮች አሉ። ነመት እኛም እንከታተላለን። አመሰግናለሁ። ህብር ዳያስፖራ በውጭ ለሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን የቀረበ የህብረት ባንክ አዲስ የብድር አገልግሎት። በውጭ ሀገር የሚኖሩ ኢትዮጵያዊ ወይም ትውልደ ኢትዮጵያዊ ኖት በሀገር ውስጥ መኖሪያ ቤት ወይም መኪና ለመግዛት አስበዋል? ችግር የለም። በህብረት ባንክ ህብር ዳያስፖራ አገልግሎት ለሚፈልጉት ጉዳይ ሳይጨናነቁ የሚከፍሉት የብድር አማራጭ ተዘጋጅቶሎታል። ከርሶ የሚጠበቀው ከሚያስፈልገው ጠቅላላ ገንዘብ የተወሰኑ በውጭ ምንዛሪ ማዋጣት ብቻ ነው። ምን ይሄ ብቻ! በሀገሩ ላይም በኢንቨስትመንት እሰማራለሁ ካሉ ህብር ዳያስፖራ ቀጥተኛ ኢንቨስትመንት የተሰኘው አገልግሎት የተለያዩ አማራጮች ይዟል። በሪል ስቴት ልማት፣ በማኒፋክቸሪንግ ወይም በተንቀሳቃሽ ንብረቶች ንግድ ላይ ለመሰማራት ለሚፈልጉ የዲያስፖራ ማህበረሰብ አባላት ህብረት ባንክ ተጨማሪ ልዩ የብድር አገልግሎትን እንደጀመረ ሲገልጽ በደስታ ነው። ለማንኛውም ጠለቅ ያለ መረጃ በ0906 14 14 14 ቁጥር በዋትስአፕ በቫይበር ወይም በሜሴንጀር ህብር ዳያስፖራ በሚል ስም ያገኙ ወይም ድረገጻችንን www.unitedbank.com.iti ይጎብኙ። ህብረት ባንክ፣ በህብረት ሰርተን በህብረት እንደግ። ህብረት ባንክ የኢቲቪ ስፖርት ዘገባዎች የክብር ስፖንሰር ነው። በኢትዮጵያ ፕሪሚየር ሊግ ዜና ጀምራለሁ። ስፖርታዊ ዜናዎችን
በኢትዮጵያ ፕሪሚየር ሊግ 15ኛ ሳምንት ትናንት 3 ጨዋታዎች ሲካሄዱ ፋሲል ከነማ ደረጃውን ያሻሻለበትን ውጤት ሲያስመዘግብ አሰልጣኝ የቀየረው ደቡብ ፖሊስ ደግሞ ጅማ አባጅፋርን 6-1 አሸንፏል። በጎንደር አጼ ፋሲለደስ ስታዲየም ሶል ሸረን ያስተናገደው ፋሲል ከነማ 3-0 በሆነ ውጤት ረቷል። ገና በ9ኛው ደቂቃ ሱራፊል ዳኛቸው ባለሜዳዎቹን ቀዳሚ ያደረገች ግብ ከመረብ ላይ ማሳረፍ ችሏል። የጨዋታ ብልጫ የነበረው ፋሲል ከነማ ስፖርት ክለብ በ27ኛው ደቂቃ በሱራፊል አማካኝነት ተጨማሪ ግብ በማግኘት ጨዋታውን 2-0 መምራት ችሏል። በሁለተኛው የጨዋታ አጋማሽ ፋሲል የተሻለ የኳስ ቁጥጥር ቢኖረውም ተጨማሪ ግብ ሳያስቆጥር እስከ ጨዋታው መጨረሻ ደቂቃ ድረስ ቆይቷል። በመጨረሻዎቹ ደቂቃም ኢዙ አዙካ ግብ አስቆጥሮ ፋሲል ከነማ ስፖርት ክለብ 3-0 መርታት ችሏል። ውጤቱን ተከትሎም ፋሲል ከነማ ስፖርት ክለብ አንድ ተስተካካይ ጨዋታ እየቀረው ከመሪው ሲዳማ ቡና በ3 ነጥቦች ርቀት በ24 ነጥብ 5ኛ ደረጃን ይዟል። በሌላ ጨዋታ ሐዋሳ ላይ የሊጉ ሻምፒዮን ጅማ አባጅፋርን ያስተናገደው ደቡብ ፖሊስ 6-1 በሆነ ውጤት ማሸነፍ ችሏል። ዘላለም ሽፈራውን በማሰናበት የዲላ ከተማ አሰልጣኝ የነበረውን ገብረ ክርስቶስ ቢራራን የቀጠረው ደቡብ ፖሊስ በ3 ተጫዋቾች 6ቱን ግቦች አስቆጥረዋል። የተሻግዘው ዘላለም ኢሳያስና ሄኖክ አየለ የግቦቹ ባለቤቶች ናቸው። ወልዋሎ ዓዲግራት ዩኒቨርሲቲ ከሲዳማ ቡና ያደረጉት ጨዋታ ደግሞ ያለ ግብ ተጠናቋል። ሲዳማ ቡና ትናንትና ነጥብ ቢጥልም የፕሪሚየር ሊጉ መሪ መሆን ችሏል። በ27 ነጥቦች አንደኛ ደረጃ ላይ